ጉና ራያ ይኸው አብይ አህመድ ማነው ኢሳያስ አዋጣውም ያውቀዋል። ኢሳያስ ያዋጣውም ያውቀዋል። ይሄ ዝም ብሎ ተበታትኖ ያለ የኢትዮጵያ ሕዝብ አንድ ላይ የገጠመ እንደሆነ ዙሪያ ግጥም እንደሚገጥመው ያውቃል። ስለዚህ ያዋጣው ይኸው ልመና ጀምሮ በሌላ በኩል አሁን አብይ አህመድ እና ኢሳያስ እየተሞዳሞዱ ነው። ይሄ ተለማምነው በእርቅ ድርድር አንጨረጨረ ቤት ሰላም ያዋሉ ሰላም ያሳድረን። ጠገቡ ጠላቶቻችንን በጫማዋ ስር ያኑሩልን ሀገራችን። ብሎክ ፍቺኝ እኔ ነኝ ብሎክ ያደረኩ። ብሎክ ከሆንክ ታዲያ በምን መጥተህ ትናገራለህ? እዚህ እያወራህ እኮ ነው። እያወራህ መስሎኝ ንግስ ፀሐይቱ ነኝ። ፍቺኝ በምን አባት ይልሰ ማነው ብዙ ብሎክ ያደረገሽ? እኔ ብሎክ አላደረግም። የሆነ ሰው ብሎክ አድርገሻል ማለት ነው። ማይ ሲስተር ዩ ቢሎንግ ቱ ጂሰስ። ዋይ አንተ ደግሞ ስለዚህ ወር በልከስ ያኔ የሰማንያ ቀን ልጅ እያለሁ አስጠምቀኛለች እናት። አይ እንዲህ ያለ ውርደት እኔ አይቼ ሰምቼ አላውቅም። ባይ ዘ ወይ ቡና ልጠጣ ስለገባው ዛሬ የማክሰኞ ቡና ልጠጣ ብዬ ነው። እስኪ ያዳመጥኩ እነዚህ አንፈሮች ጋር ብጠጣስ ብዬ ምስ አቢ ምዕራቅ ማለት ሕልሚ ናይ ምግሓድ ማለት እዩ። ኧረ ምስ ተጋሩ ምስ ክልል ምዕራቅ ማለት ሕልሚ ምሽ ኢልኩም ና ነርኩም። ጌም ኦቨር እኮ ኢልኩም ነርኩም። ንስኻትኩም ጌም ኦቨር ትብልዎ ነገር የብልኩም ንስኻትኩም የብልኩም አይትላኩ። እኔ እኮ ጌም አልጫወትም እኔ አትላኩ። መች ወዳለሁ ጌም እናንተ ያልፎከራችሁበት ዘመን ብቻ ነው የሚናፍቀኝ። ሁላችሁ ኤርትራዊ እንትጋዊ ለሚናኝ ትልቅ አቤት እንደ ኤርትራዊ ወንፊት አለው ወይ? እንደ ኤርትራዊ ወንፊት አለው ወይ? እኛና የትግራይ ህዝብ ለምንን አናውቅም እያለ ነው አሁን አንድ ኤርትራዊ። የመጀመሪያ የአፉ መውጫ ለትግራይ ህዝብ መሳደብ እኮ ለማኝ ብሎ ነው የሚሳደቡት። እናንተ የኢትዮጵያ ህዝብ እኮ አክብረቱ ምን ያህል ውሸታሞች አሽቃባጮች መሆናቸው አይቷቸዋል። እኛ ትግራዋይ ኢትዮጵያዊ ነው። አያችሁት አይደል? ሮፍናን ሲገባ አያችሁት? ከ40,000 በላይ ወጣት አያችሁት አለ። ስጥ አንተም ደና ወርድ አይርዳኩም እንዴ ትሪወረልኩም ብላዩ እንዳተቃወመ ብላዩ እንዳተዛረበ ትግራዋይ ልዕሊ 40,000 ደርፍና ሮፍናን ክሪሪኩም ወዶ ስጥ ኢላ ትግራይ ስጥ ኢላ መቀለ እዚ ደይብልኩም ሲ ነዚ ከማን ዘይቆነኩም ስኻትኩም ሲ ተንኮል ሰፊሩ ሓንጎልኩም ጨዋዳታትኩም ብተንኮልን ብፅልእን ተኣሲሩ ብጀካ ጦርነት ካልእ ነገር ዘይትመሃሩ እዚ ከማን ያቀናኩም ቁሩብ ሪኩም ወዶ አበስ ገበር ብዙ ጸበላችሁ አይንካይ። ኧረ ደግሞ ደስማሙ ተንፍሱ አበስ ገበር ንጉሱ can you give me one of those? Thank you man. ሮፍናን እኮ ትግራዋይ እዩ ትግራዋይ አማራ ደይኩም ያላ ወይርታ thank you very much. What honey? You want those coffee beans? No. I'm good. I'm going to drink this. አገርማችሁ ለነግርም ድንቅ ብሎ ኤርትራና ትግራይ ጀግና ናቸው። መሪ ነው የሌላቸው እንጂ ትግራይ ጀግና ናቸው። የኤርትራ ጀግንነት እዛው ተኝታችሁ ተኩሱ። እናንተ ሐሰር ንፋይ እናንተ ታዝላችሁ ከመምጣት ሌላ ምንም አናውቅም። የአንቀልባ ልጆች እናንተ የአንቀልባ የኤርትራ ወታደር የኤርትራ መንግስት የአንቀልባ ልጅ ታዝላችሁ ነው የምትመጡት።
ታዝላችሁ ፋኖ ጋር ታዝላችሁ አብይ ጋር ታዝላችሁ ደብረጽዮን ጋር ታዝላችሁ መቼ ነው እናንተ ብቻችሁ የተታገላችሁ? ለማንም አትቀደዱም እናንተ። ኧረ እናታችሁ ፈሩ ከላይ ሀበስኮ ገቢ ትደልሉ ስኮ አንታል ይናው ያ ተቆጡ ምን ፈራሽ? ምንድን ነው የምፈራው? እኔ ነኝ የምፈራው። እኔ እኮ ጎቦ ሳሕል ጎቦ ናቕፋ ገቦ ኣብራ እንዳበልክኮ እኮ ዝመፅእ ኣነ ኢለ እኮ ዝመፅእ ኣነታ ትግራዊት ተዓጋመተይቲ ኢለ እኮ ዝመፅእ ኣነ ኣይፈርሕን። ኣነ ትግራዊት እኳ ጓል ስዩም መስፍን የስዩም መስፍን ገርፍ ነኝ እኮ ምን ማንን ልፈራ? ግንባሩ ለጥይት የሰጠ ላመነበት ዓላማ ያለፈ እኮ እኔ እኮ የደብረጽዮን ልጅ አይደለሁም። እኔ የደብረጽዮን ልጅ እኔ የፈትለ ልጅ እኮ አይደለሁም። እዚህ ጋር ትኋን አለ ይሄ ቤት ቁማል አለው እንዴ ብዬ ተደብቄ ድሮም በአናቴ እየፈሰሰ ቁማልና ትኋን ማማርጥ ልጅ እኮ አይደለሁም። እኔ እኮ እዚህ ጋር መመታ በጠላት ጥይት እዚህ ጋር ላመንኩበት መመታ የስዩም መስፍን ልጅ ነኝ እኮ እኔ እኮ አጋሜ እኔ የደብረጽዮን ልጅ አይደለሁም። ለምንም ተአምር ልሆን አልችልም። የዓለም ገብረዋህድ ልጅ አይደለሁም። እኔ የፈትለ ልጅ አይደለሁም። ምነው ፍራሽ ሲያናግርሽ? ማንም የሚያናግር ጌታቸው ረዳ የት ነው? 4 ኪሎ 4 ኪሎ ነው ጌታቸው ረዳ። ጌታቸው ረዳ 4 ኪሎ አላወቃችሁ? ቆረጣ ይላችኋል። ደብረጽዮን ቆረጣ በጦርነት ሲለማመድ ጌታቸው ረዳ ቆረጣ ደግሞ በቆረጣ 4 ኪሎ መግባት ለማመድ አበስ ገበርኩ። ጠጡ ግን ጠጡ ሲኡይ ባረገልኝ አባቴ ነው ቢያረገልኝ ጥሩ ነበር። ጀግና እኮ ከም ጌችዬ ክንቲት ምስኹም ኤርትራዊ ስለዘተዓራቅላስ ንሕና ክንቲት ታሪክና ክንቲት ኣይኮነ ሳዕሪ ትረፍ ምስኦም ኣነ ካብ ዝዕረቕ ምስኦም ተዋዒለ ናይ ሓሶት ፍቅሪ ካብ ዝገብር ኣይኮነን ሳዕሪ ኣይኮነን ክንቲት ሳዕሪ ትፈልጥ ዶ? ሳዕሪ ተርፍ መርፅ ታ ሳዕሪ ትኸብር ካብኣቶም ንዓይ ረዲ ታ ሳዕሪ ትኸብር ኣብ ከብድደ ትግራይ ዘሎ ኢትም ከብድደ ትግራይ ዘሎ ወፂ ክሕርድ ኣለዎ ምስ ዝበሉኒ ካብ ክሰፍር ካብ ክሰምር ክንቲት ኣይኮነን ሳዕሪ ክኸውን ሕሽ ኣማን ብኣማን ሞት የደውጀልካ ምስ ድበላኒ ካብ ክዕረቕ ኣነ ሳዕሪ ክንቲት ሕሸን ክንቲት ዳሞ ወዶ አሰይ ቡና እችን ቡና ያበቀልሽ መሬት እግዚአብሔር ጠላትሽን በጫማሽ ስር ያበርክክልሽ። አንቺ የቡና መሬት፣ አንቺ የአረንጓዴ መሬት፣ አንቺ የሀብት መሬት፣ አንቺ የወርቅ መሬት፣ አንቺ የተራበ ምታበይ መሬት። ዛሬ ግን ችግር የደረሰብሽ መሬት ጠላቶችሽ ጫማሽ ስር የጠገቡት በተኙበት ፈንድተው ውደር። ኢትዮጵያዊ እናቴ እምዬ ጀበና ዘይብልኩ ቡን ዘይብልኩም ጀበና ተሰርሑ ዓዲ አንድ ሀገር እንዴት ጀበና ሳይኖረው ማነው እንዴት ቡና በምድሩ ሳያበቅል ጀበና አለኝ ብሎ ጀበናው እንደ ጌጥ ይሰቅላል? ግን እኔ ግርም የሚለኝ ጀበና ተሰቅሎ በጭቃ ተጠፍጥፎ ቡና ግን ከኢትዮጵያ ተገብቶ ነው ባለ ቡና የምትባሉት። ግርም እኮ የምትሉኝ እኔ እኮ የደሃ የከካም ቅንጡ እዚህ ጋር እያከክ እኔ እኮ ሀብታም ነኝ የሚል እኔ እንደናንተ አይጨነቅ። ጀበና በጭቃ ጠፍጥፋችሁ ሰራላችሁ፣ ቡና ግን በመሬታችሁ አይበቅልም። يمي نعم عودنا حق سنبون ستأول نعاول ستودع حقامه هيدا أدخل هتا هيدا أدخل قلت راح أقدم أنا يساوي يستلبس ባያሌው
ትክክለኛ ሀበሻ እዚህ ፊት ነው ያለው። አብዛኛው ሀበሻ ነኝ የምትል ከዚህ ነው ማየት ያለብህ። ሀበሻ ማለት መልኩ በጣም ውብ ማለት ነው እንጂ መድረኩን ታኮንቴ በተህ ዛፍ አምላኪ ምናምን የደበርክን አብዛኛ ትግራዋይ ምናምን እያልክ እየሸወድክን በዛ እንመጣለን ባይ እና ትክክል እየገረመኝ ነው እኮ አሁን ወሬ ሰምተህ ከሆነ ኢሳያስ አፈወርቂ ከአብይ ጋር እየተሙዳሙዱ ነው አሉ። ድርድር ሊያረጉ ሌላ ወሬ የሚወጣ ነገር አለ እና እነ ደብረጽዮን ምንድን ነው የሚወጣቸው? የህዝባችን ሊያስደርሱት ከዛ ተመልሶ ባንዳ ሊያስበሉት። ደብረጽዮን እኮ ሲዳማ ነው ወይ ምናምን እነዚህ በሌማ ምናምን የሚለው አለ አይደል? ወደ ኢትዮጵያ ጭራሽ አታምጣው፣ ወደዛ ወደ ሆነ ቦታ ውሰድ እባክህ። ወይ ኩናማ ይሆናል ወይ ሲዳማ ይሆናል። ብታያቸው ዘመድ እንዳሰራለት ኢትዮጵያ ውስጥ ፕሊዝ፣ ኢትዮጵያ ውስጥ ዘመድ እንዳሰራለት ኢትዮጵያ ውስጥ ያላቸው ዞሮ አሁን ትግራይ ምናምን እያሉ የሚያጭበረብሩት በተለይ ስልጣን ላይ ያሉ አብዛኞቹ አይደሉም። ዊነው ደም ያርኖት አይደሉም ስላልሆኑ እኮ ነው። አማራ ጠላት ከናይጄሪያ መጥተው ኤርትራ ውስጥ የተደቀሉ ናቸው። እነዚህ ሀውሳ ናይጄሪያን ናቸው። ሀውሳ ናይጄሪያ ምናምን ጭራሽ ሬጉላር ሀበሻ አይመስሉም። ሬጉላር ሀበሻ እና ኢትዮጵያ ትፍረስ። እንዴት አንድ ሀበሻ ኢትዮጵያ ትፍረስ ሊል ይችላል? እንዴት ማለት ካየሽ እኮ ኢትዮጵያ እውነት እናገር ቢባል የሀበሻ ነው መገለጫው። ካልቸሩ፣ ናሬሽኑ፣ ትርክቱ፣ ባህሉ፣ የሃይማኖታዊ በዓሉ፣ አለባበሱ፣ አመጋገቡ፣ አቆጣጠሩ፣ ጽህፈቱ ሁሉም የሀበሻ ነው እና አንድ ሀበሻ የሆነ ሰው እንዴት ይህቺ እሱን የምትመስል ሀገር ትፍረስ ብሎ ሊናገር ይችላል? እንዴት? ኢት ሜክስ ኖ ሰንስ። አንተን የሚመስል ሀገር ትፍረስ ልትል አትችልም። እና እነዚህ ሰዎች ስላልሆኑ ነው። ግን በትግራይ በሚል ስም ተደብቀው ትግራይ በሚል ስም ተደብቀው በስማችን ማለት በህዝባችን ማለት በህዝባችን ተደብቀው ጸረ ኢትዮጵያ እየተንቀሳቀሱ ያሉ ኢትዮጵያ ምንም አይመሳሰሉም። እንደዛ አይነት የትግራይ ህዝብ ብትሉት ሰው ብታዩት ይታወቃል እኮ ምንም እነ ምግበይ እና እነ ደብረጽዮን እነ ስብሀት አይመስሉም። ህዝቡ ጭራሽ ከየት እንደመጡ ለዛ እኮ ነው ማንነታቸው የሚደብቁ። አሁን ደብረጽዮን አባቱ ማን ነው? ዊዶን ነው ማን ነው አባቱ? የት ነው ሀገሩ? አይታወቅም። ስብሀት እናቱ ማናት? የት ነው ሀገሩ? አይታወቅም። ምግበይ አባቱ እናቱ የት ነው? ዊዶን ነው ኦል ኦፍ ደም ዊዶን ነው ደም። ማንነታቸው የደበቁበት ምስጢር ምንድን ነው ካልሽ ያው የመደበቅ ሌላ ጭካኔያቸው አሁን ሲመስሉ በዚያው ልክ ይጨክን ነበረ። ጭካኔያቸው በዚህ ህዝብ ላይ ያላቸው ጭካኔስ እሱማ አየሽ እኮ ትክክለኛ የትግራይ የራስ እኮ ስላልሆነ የኛ ሀበሻ ር አኒማል ባይዞ አኒማል ጸረ ኢትዮጵያ ዲክታተር ገዳይ። አንደኛ እናቶችን ማሳዘን የኛ ባህል አይደለም እንዴ። ሲምፐቲ ያለን እኛ እኮ ርህራሄ የሲቪላይዝድ ሶሳይቲ። አሁን አሜሪካ ትቀመጫለች። ህፃን ልጅ መንገድ ላይ እየመታ ካገኘሁ ማንም ሰው አያልፍም፣ ደውሎ ነው የሚያስይዛል። የሆነ ሰው ስትበድል ምናምን ድሮ አውሮፓ ባርባሪክ ነበር። በኋላ ግን በጣም ስልጣኔ የሰው ልጅ የስልጣኔ ከፍታ ሲደርስ የክርስቶስ መንገድ ነው የሚይዘው። ኢንላይትመንት የሚባል የንቃተ ህሊና ክርስቶስ ወደ ዓለም ሲመጣ ለምሳሌ የሃይማኖት ምናምን አይደለም፣ ሰበክ አይደለም፣ ጀስ ታሪኩን ለማውራት ነው። የሰው ልጆቹን ንቃተ ህሊና ለመመለስ ነው የመጣው። የሰው ልጅ ንቃተ ህሊና ማደግ አለበት። እንደ እንስሳ ማሰብ የለበትም። ዝም ብሎ እንደ አኒማል ተካፍለ መብላት እየቻልክ እንዴት ብቻዬን ልብላው ትላለህ? ይሄ የእንስሳ ባህሪ ነው። እንስሳ አይደለም፣ አንተ ሰው ነህ። ሁለተኛ ፀሐይ እያት ሁሉንም ሰው ሼር ያደርጋል ኢኮሊ። እግዚአብሔር ማለት ኔቸር ራሱ ሲመጣ የሰው ልጅ በሙሉ ዝም ብሎ ማለት ፈጣሪ ዝም ብሎ የሰው ልጅ ሊፈጥሮ አይችልም። ኢኳሊ እንደሚጠቅም ሪሶርሱ ፉል ነው ለሁሉም ብሎ ነው የፈጠረው። ፉል ይከና ሜድ ሚስቴክ። እንደዚህ አይነት ባርባሪስት
አውሮፓውያን ይህንን አልፈው ሰልጥነው ይኸው እንደምታየው አሜሪካ ለራሳቸው ሆነው ለእኛም መጥተን በዲሞክራሲ ሰው አክብረው ልክ እንደነሱ በህግ ሄደሽ እኮ ነጭም ይሁን ማንም ሰው እኮ እኳል ነው የሚታየው። እዚህ ሲምፐት ያላቸው እነዚህ ግን ባርባሪክ ናቸው። በተለይ ኮሚኒስት አሁን ተጀምረዋል። ባይዘ ወይ እነዚህ ኢራን ይሄዳል። ምንም ቀናት ነው የሚቆጥረው። መጥፋት አለበት እሱ ያ ስርዓት፣ ህዝቡ ሳይሆን ስርዓቱ። ያ ጠፋ ማለት ዲክታተሮች እየጠፉ እየቀነሱ በሄድ ቁጥር እኛ ውስጥ ያሉ ሌቦች ደግሞ በዛ ውስጥ ታርጌት ይደረጋሉ። ኔክስት ዩ ሪሜምበር ኔክስት ታርጌት እነ ኢሳያስ እነ ቲፒኤልኤፍ ናቸው። ትረስት ሚ አይ ኖው ኢት ሊስቱ ውስጥ አሉ። ታርጌት ከኢራን መጨረሻ በኋላ ወደ አፍሪካ ነው የሚመለሱት ምዕራባውያን። አፍሪካ ውስጥ በተለይ ደግሞ በቤት ይጀምራሉ። ኢስት አፍሪካ ነው የዲክታተሮች ሴንተር ያለው። ዌስት አፍሪካ ትንሽ እንትን ሆነዋል፣ ሞር ዲሞክራታይዝ ሆነዋል። ኢስት አፍሪካ ግን በዲክታተር የተባለ ከኤርትራ ጀምረሽ ኢትዮጵያ፣ ኡጋንዳ፣ ቡሩንዲ፣ ሩዋንዳ፣ ሶማሊያ ትሻላለች፣ ኮንጎ፣ ሱዳን፣ ኢጅፕት ኦል ኦፍ ዳም አር ዲክታተርስ። እነዚህ ትሬት ናቸው። እነዚህ በአብዛኞቹ ኮሚኒስት ናቸው። ከዚህ ከራሻ የሚባል የዲክታተር ሀገር ራሻ ማለት ደግሞ ባክዋርድ ነው። ራሻ በጣም የራሻ ሂስትሪ ብታይ ደግሞ አሰቃቂ ሂስትሪ ነው። በቃ መገዳደል፣ ሚሊየንስ ኦፍ ህዝብ የሚራብበት ክሪቲካል ቲንኪንግ የሌላቸው ህዝቦች ናቸው። አሁን ያለው የዩክሬን እና ራሻ ችግሩ ራሱ እንደዛ ነው። አሁን እኛም እንደዛ ነው ያለው። ሲምፐቲ የላቸውም። ሲምፐቲ ማለት ርህራሄ። አሁን አንድ የአማራ እናት ልጇን አጣ እያለቀሰች ሀው ካን ዩ ቢ ሳቲስፋይድ? ወይም ተይው የኛ ወደ እኛ እመጣለሁ። የእኛ እናቶች እያለቀሱ ልጆቻቸው አጥተው ትናንት አሁን ስሰማቸው ነበረ። 2 ልጆቼ ወስደው አጠፉብኝ። አሁን ያሉት እየሸሹ ነው። ለምን ትሸሻላችሁ አሉ። እንዴ እናንተ ራሳችሁ ነፍሳችሁ ለማዳን አይደል እንዴ ሸሽታችሁ ሄዳችሁት ብዬ መለስኩላቸው ሲሉ ነበር። እና የራሳቸውን ልጆች ወደ እሳት ሳይከቱ በሚስኪን ህዝብ ላይ የሚነሱ are very very backward ሀውሳ ናቸው እነዚህ። we don't like them። ምንም ርህራሄ ያላቸውም። አሁን እኮ ከአማራ ጋር እኮ መነጋገር እኮ ትችላለህ። ምንም እኮ ይህን ያክል እኮ ዲፈረንስ የለንም ማለት እኔ በዓለም ማየው የሃይማኖት ችግር ኮንፍሊክት አለ፣ የርዕዮተ ዓለም ችግር፣ የሂስትሪ ኮንፍሊክት ወይም ደግሞ የካልቸራል ኮንፍሊክት ነው። እኔ ወይም እንትን በአማራና በትግራይ ምንም አይነት ልዩነት፣ በሂስትሪ ተመሳሳይ ነው። የኢትዮጵያ ኔሽን ቢልዲንግ ታሪኳ ሁሉም አክሴፕት ያደርጋል። ባህሉ አንድ አይነት ነው። እንጀራ ይበላል። እንጀራ ነጠላ እኮ ነው የሚለብሰው ሁሉ። ምን ሌላ ቤተክርስቲያን ሄደ ዘሴም ሽት፣ ቅዳሴ ዘሴም ሽት፣ ሙስሊሞቹን ብታይ ዘሴም ሽት፣ አኗኗሩ መልኩ ምናምኑ ዘሴም ነው። አቆጣጠሩ ስለ አገር መከላከል እዚህ ያለው ሲምፕል ትንሽ ነገር ሆኖ እያለ በኤሊቶች መካከል ያለ በድርድር ተደራድረ እንዴት ኢትዮጵያ ሞደርናይዝ እናርጋት፣ እንዴት የድሮውን ታሪክ መጠበቅ አለብን የሚለው መነጋገር ሆነ እያለ በቃ አማራ እንደ ህዝብ በሙሉ ጠላታችን ነው የሚል አንድ ወንበዴ መጣ ከዚህ ከደደቤት። እንዴት ነው አማራ ጠላት የምትለው? አዎ እንዴት? እኔ እኮ መቼ ነው ጠላታችን የሆን? እስኪ እኔ እኮ የሚገርም እንዴት ነው ህዝብ ጠላት የምትለው? አዎ ህዝብ ጠላት ነው። በጣም የራሳቸውን ፍላጎት ወይ ደግሞ እነሱ የሚፈልጉት ለማሳካት እነሱ የፈለጉበት ማማ ለመድረስ ተው አማራ ጠላቴ ነው፣ ተው ከፋፍለህ መግዛት። የትግራይ ህዝብ ከዛ ከሞቀ መንግስትነታቸው ነቅለው መጥተው በእናቴ ቀሚስ ተደብቀው ነፍስ ዘርተው ሲያበቁ አሁን እንኳን ህልውናዋ ጉዳያቸው አይደለም። ህብረችን ንግግር አድርጓል። ህወሓትን ለማዳን የትግራይ ወጣት ተነስ ብሎ ማለት ነው። ለምንድነው የዚህን ያህል ለምንድነው የሚነሳው እኮ ነው የሚገርም። ምን ለማድረግ እነሱን ለማዳን ከማን ባር ያርገው አይደለም የሚያስ አሁን እኮ ችግሩ ምን መሰለሽ ጂጂ፣ እኛ ለማዳን ይለዋል። ከማን ምን ስላደረግክ ነው የምትድነው? ምን ወንጀል ስለፈጸምክ? አሁን ምን መሰለህ ትናንትና ሮፍናን ገብቶ ወደ 40 ሺህ የትግራይ ወጣት ሲጨፍር አይተውት የለ መቀሌ አይናቸው ደም ወጥቷል። አሁን ዛሬ ደግሞ ተነስቶ ጦርነት አውጇል። አላለቀማ ይሄ ወጣት አያስቀምጣቸውማ ይሄ ወጣት። አሁን ስቱ ሌት ይሄ ወጣት ዋጋ ከፍሎ አውቋቸዋል። ይሄ ያያችሁት 40 ሺህ ከእናንተ ጋር ለን የምትሉት 20 ሺህ አውቋቸዋል። ከዚህ በኋላ ጥፍሩ የሚቆርጥላችሁ የትግራይ ወጣት የለም።
አስባችሁትን አልተሳካላቸውም። በሃይማኖት ሰበብ በምን ሰበብ ልጁ ልታስቀሩት ነበር፣ አልቀረም። ከመቅረት ሌላ ደግሞ በህይወቱ ታሪክ ታይቶ የማያውቅ ንቅናቄ አይታችኋል። ቅናት አላቸው። አንደኛ ምስጢር ልንገርሽ፣ አሁን ወጣት ብቻ በትግራይ ምድር ያሰቡት እነሱ ሰንክሏል፣ ሞተዋል፣ ሰርቶ እንደማይችል አድርገነዋል። ከዚህ በኋላ የፈለግነው ማድረግ እንችላለን፣ ከፈለግን ጋር ማሞዳሞድ እንችላለን ብለው ነው ከኤርትራ ጋር ይሄ ውሸት ሹርሙጥና የጀመሩት። ባይደወይ ኢሳያስ አፈወርቂ እዚህ እጁ የለበትም፣ እያየ ነው። ባደረገው ስራ አልተቆጨሁም ብሎናል። ገብቶ ሲናገር የሰማነው ነገር የለም። የኤርትራ አክቲቪስት እና የትግራይ አመራሮች ውጭስ እነ ደብረጽዮን ናቸው ከኤርትራ አክቲቪስት ጋር። ነገ ጠዋት ኢሳያስ ተነስቶ ምን እንደምታወሩ ነው ያላቀው፣ እኔ ቢዚ ነበርኩኝ፣ ምን እያደረጉ እንደነበረ የማውቀው ነገር የለኝም ሊል ይችላል። በጣም የሚያሳፍረው ከኤርትራ አክቲቪስቶች ትምህርት ቤት ሄደው ከማያውቁ አክቲቪስቶች ዶክትሬት የያዙ የትግራይ አመራሮች ሲጀመር ለምን ለኤርትራውያን ኢጎ ተብሎ ነው? አንደኛ እውነት ለመናገር ሚኒሊክ ተሳስተዋል፣ ኃይለስላሴ አስተካክሏል። ይሄ ፋክት እኮ ነው። እስኪ እውነተኛ ኤርትራውያን ካሉ እስኪ ዲቤት እናደርግ፣ እስኪ ማስረጃ ይዘን። እኔ በማስረጃ ምናለው ሚኒሊክ ተሳስተዋል። ይሄ ምንም ሰነድ አለ። ኃይለስላሴ አፄ ኃይለስላሴ ግን ያንን ስህተት መሆኑ ስላወቁ ተፋጥነው ወደ ኤርትራ ወደ ኢትዮጵያ እንድትመለስ አድርገው ኤርትራውያን ያ ነገር እንዳይሰማቸው ፕራዮሪቲ እንዲሰጣቸው ትምህርትም ምናምንም እድል አድርገዋል። አሁን ይሄ የኤርትራ ለመፈጠር ተብሎ ጣሊያን የፈጠረው ስም የነበረችው ጥንታዊ ኢትዮጵያን ለማፍረስ፣ ለዛውም ለኤርትራውያን እንኳ አይጠቅምም። አሁን ኤርትራዊ እናውቀዋለን፣ ያንተ ፖለቲካ ዊነዊት ማንም የሚያደርግ የለም። የትኛው ጭራሽ እኛ የምንፈልገው ኤርትራዊ ይበልጥ ወደ ኢትዮጵያ ብትመጣ ይበልጥ ኢትዮጵያ ጠንካራ ትሆናለች፣ አንተም ጠንካራ ትሆናለህ። በተለይ ሀበሻ ጠንካራ እንሆናለን፣ አንደፈርም፣ የድሮ ታሪካችን ጥቅማችን እናከብራለን። ከዚህ ውጪ መበታተን የሚባል ከአስመራ የመጣ የሙሶሎኒ ስትራቴጂ ዊዶን ኢንተርቴይን ምንም ውስጣችን የለም፣ ምንም የለም አባቴ፣ ምንም አንቀበልም። ይሄ የሶሎዳ ጋንግ ግሩፕ እነ ደብረጽዮን ምናምን ሊፈልጉ ይችላሉ፣ እኛ አንፈልግም። እናውቀዋለን፣ እኛ ታሪካችን እናውቃለን። ዊ አር ሪስፖንሲብል። በስሜት አይደለም የምንሄደው፣ ሪስፖንሲብል ነን። አባቶቻችን ለዘመናት ለኢትዮጵያ ብለው ተዋግተው ለዘመናት ፎር ታውዘንድስ ኦፍ ይርስ ተዋግተው አሁን እኛ ተደርሶ የስብሐት ነጋ ማፊያ ግሩፕ በቃ ኢትዮጵያ ስለጠላ እኛ ምን ብለን ነው የምንጠላት? ኢትዮጵያ ነው እኮ ሲጀምር። አሁን እኔ የምበላው ነገር ኢትዮጵያ ናት የምታፈራው ሁሉንም ነገር ከአፈሯ ነው የምመገበው። ፓርት ኦፍ ማይ ባዲ አገሬ ናት። ችግር ቢፈጠርም ችግሩን ማስተካከል ነው ያለብኝ። የፖለቲካ ግሩፕ ከመጣ ችግሩ ፖለቲካውን ኃይል መምታት እንጂ እንዴት ብዬ ነው ሀገሬ የምጠላው? ወዲስ ጎኖን ስብሐት ነጋ የዘረፈው ኢን ቢሊየንስ ኦፍ ዳላር እንዳይጠየቅ ተብሎ በትግራይ ህዝብ ስም የአማራ የትግራይ ህዝብ ጠላት የለንም። የእኛ ጠላት ቁጥር አንድ የስብሐት ወንበዴ ጋንግ ግሩፕ ብቻ ነው። ይሄ ወንበዴ እንጂ ተራ አማራ እዚህ እኮ እንገናኛለን። አብረን እንበላለን ከአማራዎች ጋር አብረን ሬስቶራንት እንሄዳለን። ሱቅ ቤት ምንድን ነው የሚጠሉኝ? ምን አድርጊያቸው? አይጠሉኝም። እኔ እኮ አውቀዋለሁ። ውሸት። እነዚህ ሌቦች ምልሽ ሌቦች ናቸው። ኢትዮጵያ ውስጥ ኢትዮጵያን የሚጠሉ ቢሆን ኖር ታዲያ ለምንድን ነው ፎር ዘ ላስት 27 ይርስ ኢትዮጵያ ውስጥ ስልጣን ይዘው ኢትዮጵያ እያሉ ህዳሴ ግድብ የኢትዮጵያ ትንሣኤ ምናምን እያሉ ሀራሳት ሲያደነቆሩን ነበረ። አሁን የሚፈልጉትን ብር ይዘው ዘርፈው የኢትዮጵያ ፖለቲካ የኢትዮጵያ ወጣት ተምረዋል፣ አሁን ነቅቷል፣ ሊጠይቀን ነው፣ ዲሞክራሲ ይፈልጋል ምናምን ብለው ስላሰቡ አሁን ያንን ነገር እንዳይጠየቁ ተብለው የዘረፉት እንዳይጠየቁ ተብለው አማራ ጠላት ነው ምናምን ብለው ወደ ኤርትራ እንዲወስዱን ኤርትራው የሚባል የጣሊያን ማንነት እንድንቀበል ማለት ነው። እኛ ዊአር ኖት ኤርትራን። ኤርትራው ከመሆን መሞት ይቻላል። ከኢትዮጵያውነት ወደ ኤርትራ ሼም። ኢትዮጵያ የነጻነት ተምሳሌት ናት። የኢትዮጵያ ባንዲራ በ16 የአፍሪካ ሀገራት ይውለበለባል። ኢትዮጵያ አፍተር ሰከንድ ወርልድ ዋር ወዝ ዘ ማጀር ሁለት ነበሩ በዚህ በሚድል ኢስት በአፍሪካ ከግብጽ በፊት ግብጽ አልነበረችም። ግብጽ ወዝ ኮሎኒ በእንግሊዝ። ኢትዮጵያ በ1941 ነጻ ስትሆን ኢራን እና ኢትዮጵያ ነበሩ የዚህ ፓርትነር የዌስተርን ወርልድ ሉክ ዲቴይል በሰከንድ ወርልድ ዋር
የዚህ አሊያንስ ምዕራብ ከእንግሊዝና ከአሜሪካ የነበረው አሊያንሱ ኢትዮጵያ አንዷ ናት። ጉጉሊት ኢትዮጵያ አንዷ ናት። 400 ምናምን ሺህ ሰው እንደሆነ አሊያንሷ 2 ነበር። የጀርመን ምናምን ግንባር ነበረ፣ የአሜሪካ እንግሊዝ አሊያንስ ደግሞ ኢትዮጵያ አንድ አለችበት። ዘ ኦንሊ ካውንትሪ በዓለም በአፍሪካ በሊግ ኦፍ ኔሽን የነበረችው ኢትዮጵያ ናት። እና ይህንን ስለሚያውቁ የእንግሊዛውያን አሜሪካውያን ታላቅ ሀገር እንደሆነ በጣም ጥንታዊ ሀገር እንደሆነ ስለሚያውቁ ኢራንና ኢትዮጵያ እንደ ፓርትነር ነበር የያዟቸው። አስመራ እኮ አለ የኢራኑ ፕሬዚዳንት የኢራኑ ንጉስ ወደ አስመራ ሲመጣ ኃይለ ሥላሴ ሲቀበሉት። አሁን የኛ ፖለቲካ ከሞናርክ ሲስተም ዲሞክራታይዝ እናድርገው ብለን ስሙዝሊ ከመሄድ ይልቅ አማራ ይሉሃል። ከአማራ ጋር ያለው ከኔ እኮ አለ እኮ እሱ እኮ ያልገባው ባንዳ አማራ ምትሉ አጼ ምትሉ አጼ የኛ ነው እኮ አጼ እኮ ካሌብ እና ኢዛና ምናምን ናቸው። አጼነት አሁን ትግራይ ከምትላት ሀገር ነው የተነሳው። ከየትም አልመጣም። ከዛ ነው ማዕከሉ፣ ከዛ ነው መንግስቱ፣ ከዛ ነው ስልጣኔው። አጼነት የእኛ መገለጫ ነው። በአጼዎች ነው እኛ ኔሽን ቢልድ የተደረግ ነው። በአጼዎች ነው ቫሊዩ ሀውልት የምትለው አክሱም አጼ ኢዛና ያሰራው ነው። የነካሌብ አጼ ኢዛና ያሰሩት ነው። እና ይሄ ቆይ አንድ ጊዜ ይሄ አጼነት ጥላቻ የእኛን ኢንዘኔም ኦፍ አምሃራ ስሙ ነው አምሃራ የሚባል እንጂ ሀበሻ ማለታቸው ነው። ዲፕሊ ይጠሉናል። የእኛ ቫልዩ ታሪክ ይጠሉታል። እንደምን እንደሆነ እኔ ግራ ነው የሚገባ እንጂ በአምሃራ ያለው በእኛ የሌለ እስኪ ምንድን ነው ያለው? እስኪ ምን አለ? አሁን አጼነት ከአምሃራ አሁን አምሃራ ከሚሉት አይደለም የሚመጣው፣ ከዚህ ከኛ ነው የሚሄደው አይደል? እና አጼ ካሌብ አጼ ኢዛና አሁን ትግራይ በሚባል አካባቢ ነው የነበሩት። ከዛ የሚነሳን ቫልዩ ተመልሶ እዛ የበቀለውን አረም ተመልሶ ሌሎችን ይጠይቃል። አጼነት የኛ ነው፣ ንጉስነት የኛ ነው፣ ራስነት የኛ ነው። ታሪክ ብቻ ትግራይ ታሪክ እንደሆነ እኮ አድርጎ ነው ለማውረስ የሚፈልገው። አንድ ጊዜ የሚታርጋት ከአንተ በፊት እኮ የገባለ አንዴ ስርዓት እና እኔም ዳውን ላርገው ለአንድ ላርገው። አንደኛ ችግሩ ኢትዮጵያ ሳትሆን ችግሩ ሲስተም ነው። ዋናው የዚህ ችግር መሀንዲስ ደግሞ ቲፒኤልኤፍ ነው። ቲፒኤልኤፍ ኢዝ ማስተር ማይንድ ኦፍ ዲስ ኬኦስ። እሱ የፈበረካቸው ያስቀመጣቸው ብአዴን በዩ ብልጽግና ሆኖ ቢመጣ ያው ኦህዴድ ነው። ብአዴን በዩ ሁሉም አንድ ናቸው። የሚቀበልሀተ ነው እንጂ አንተንማ እኮ ጉሮሮ እስኪደርቅ ድረስ ተናግረሃል። 6 ዓመት ወይ በስመ አብ ወወልድ ወመንፈስ ቅዱስ መጥኔ ወይ ያረኛ ስለምትፋፍን አቦኛ ድንቁር ያሉ ደንቆሮ በፍቅር ያበድን የሰከር አንተማ ተናግረሃል። ወደ ስሜት ነው የሚያስገቡሽ። ምን ያደርጉሻል ልንገርሽ፣ የእነሱ ታክቲክ የሆነ ነገር ህዝቡ እንዲገደል ያደርጉና በስሜት እንድትነሳ ያደርጓል። ተናደ ያ ነው የነሱ ታክቲክ እንጂ አሁን ብአዴን ማለት ቲፒኤልኤፍ ጠፍጥፎ የሰራው ነው። በቃ ምንም ይሄ 100% ይታወቃል። ራሱ ኤቭሪባዲ ያውቋል። አሁን ብአዴን በቲፒኤልኤፍ ኮንትሮል የሆነ ነው። በብአዴን አድርጎ የትግራይን ህዝብ ይመታል። ቲፒኤልኤፍ ከፈለገ በብልጽግና አድርጎ በኦህዴድ ይመታል። ከዛ በኋላ ይኸው ኢትዮጵያ እንደዚህ ያደረገች ይላል። ብአዴን ወይም ኦህዴድ ሳይሆን የሚልህ ኢትዮጵያ ሉክ እንዴት ኢትዮጵያ እንደዚህ ሊታደርግ ይቻላል? መጠቂያ ፈልጎ አንተን ከእሱ ጋር ልትሄድ ያደርጋል። ኤግዛክትሊ እንድትመታ ያደርግህና ትፈራለህ። ከዛ በኋላ ስጋት ውስጥ እንድትገባ ያጠፋሃል ምናምን ይልህና ከዛ በኋላ ሳትወድ የእሱ ደጋፊ ሆነ ለእሱ አገልግሎት እንድትውል ያደርግሃል። በቃ ካለ ቲፒኤልኤፍ እኛ ህይወት የለንም እንጠፋለን ብለህ እንድታስብና ስርዓቱ እንዲቀጥል እንድታደርግ እኮ ነው ሲስተሙ። ይሄ ነው እኮ የእነሱ ሚሽን። እኛ ደግሞ የምንለው ይሄ ጄኔሬሽን አፍተር ጄኔሬሽን ፎር ታውዘንድስ ኦፍ ይርስ እየተዋጋ የነበረ ህዝብ ብዙ በሺ የሚቆጠሩ መሪዎች የነበሩት ሀገር ስብሀት ነጋ መጥቶ እኔ ከሌለሁ ትጠፋላችሁ የሚባል ተረት መሰረት የለውም ነው እያለ ማነህ አንተ? እሱ ስብሀት ተወውማ ሽማግሌ ጡረታ ተጠግቶ አሁን የፈለገ ቢናገር የሚንዘባዘብ በሌላ ብርጅና የተለከፉ የእሱ ኔትወርክ ነዋ። የእሱ ኔትወርክ ነው እንዴ? ዛሬ እኮ ደብረጽዮን ወጥቶ ህወሀትን ለማዳን የትግራይ ወጣት የሚገባህን ስራ እንድትሰራ ብሎ እኮ የተናገዘ ዘቀ እኮ ለጥፎ ያለው እኔ ጋር ከማን ነው የምትድነው እኮ ነው። አሁን ከማን ነው የሚድነው? አሁን ህወሀት ትግራይ ውስጥ አለ አይደል ስልጣን ይዛል። ከማን ነው የምትድነው ብላችሁ አትጠይቁትም? ከማን ምን ሆነ ነው? ከማን የምትድነው? ምን ስለሆን ቃመህ ነው አለው ያለ ነው እንጂ
እኮ ህወሓት ለማዳን ይሉሃል። ኦኬ ከማን የምትድነው ህወሓት? አሁን ትግራይ ውስጥ ስልጣን አለው። ከማን ልትድን ነው? ምን ሆነ ነው? በሽታ መሀል ወይስ ምንድን ነው? ፎርስ ነው የምትፈልገው? ምንድን ነው? ከማን ሊድን ነው አሁን አድኑኝ የሚል? ከኢትዮጵያማ ራሱ የጻፈው ህገ መንግስት እኮ አለ። ህገ መንግስት አለ፣ ክልል ብሎ አስቀምጧል። ራሱ በራሱ በጻፈው ህገ መንግስት ብሏል። ክልሎች ፈጥሯል። ስለዚህ ፌዴራል መንግስት ብሏል። እዛ ፓርላማ ሄዶ እዛ መከራከር ይችላል። ምርጫ ሲመጣ ደግሞ እኔ ምረጡኝ ብሎ መናገር ይችላል። ዛ ሴት ሲምፕል እኮ ነው። ከዚህ ውጭ ራሱ በጻፈው ህግ መሄድ ይችላል። አለበለዚያ እኔ ስላመንኩ ለእኔ በሽታ መዳኛ አንተ ሙቱልኝ ካለ ይሄ ጠላት ነው። ጠላት ነው፣ ወዳጅ አይደለም። አንተ ከሞትክ ነው እኔ የምድነው ካለ በአንተ ሞት ነው የኔ ህይወት ነው እያለ ያለው። በአንተ መስዋዕት ነው የኔ ህይወት። እንደዚህ አይነት የሚል ሰው ደግሞ ጠላት ነው። እውነት ነው። ከብዲ ሰላም ብያለሁ ወንድም አለው። አረ የህወሓት እብደት ስኔ ሁለት እብዶች ውሻ ናቸው መሰል የነከሷት። አልድን አለ በሽታዋ። ከብዲ ጥሩ ስራ ይመስል። ኦኬ እስኪ መለስ ድረስ አንደኛ በተለይ ኤርትራዊ ማወቅ አለብህ። እደግምልሃለሁ፣ አንተ ከጣሊያን ጋር ሆነ ኦነስት ልንነጋገር። አፄ ዮሐንስ እና ራስ አሉላ እናንተን ለማዳን 16 ዓመት ተዋግተዋል ኤርትራ ውስጥ። ነገሮቹ ሲቀየሩ እናንተ ከጣሊያን ሆናችሁ እኛን ልትወሩ ስትመጡ አማራ ነው ከኛ ጎን የሆነው። ይሄ እኮ ፋክት አይቀየርም። በቃ ምንም ፋክት ኢዝ ፋክት። አማራ ናቸው ከኛ ጋር የሆኑ። በአድዋ ተዋግተዋል በመጀመሪያው ዙር። ሁለተኛ ዙር ደግሞ በ1935 በፈረንጅ ከክሳድ አለቋ ጀምሮ እስከ ማጮህ አማራዎች ተዋግተዋል። ፋክት ዶክመንት ለማየት አለ። ዶክመንታሪው መስጠት እችላለሁ። ተዋግተዋል። እስከ ማጮህ ከፍተኛ በት አድርጓል። እስከ ጎንደር። ትናንት በባድሜ ደግሞ መጥተህ ኤርትራው ልትወረን ስትመጣ ከኛ ጋር የሞቱት አማራ ናቸው። ዕዳጋ ሐሙስ የሚባል ማአት ያማራል። አሁን እነዚህ ጠላቶቼ ሊሆን እናንተ ወዳጅ ልትሆን እስኪ በሚዛን እንትን አድርገው። ሜክስ ኖ ሰንስ። እንደውም ለአንተ ይቅር ብለን እና ወደ ሀገርህ ነው እያልን ያለ ወደ እናት ሀገርህ ና። ዝም ብለህ ኤርትራ የሚባል ኢሉዥን የሞሶሊኒ ፖለቲካል ፋብሪኬሽን እዛ አትኑር። መስዋዕት ከፍለናል። እኛ ደግሞ ለኢትዮጵያ መስዋዕት ከፍለናል። እንደውም አንተ ሞት የከፈልከው አሁን ነው። ተረት ነው እሱ ደግሞ የሚረባ መስዋዕትም አይደለም። ምንም ዲሞክራሲ ምንም የለውም። እኛ ደግሞ ለኢትዮጵያ ታውዘንድስ ኦፍ ጀኔሬሽን ተዋግቷል። ጠላት ይመጣል፣ ይዋጋሉ፣ ይሞታሉ፣ ይዋጋሉ። ጀኔሬሽን አፍተር ጀኔሬሽን እየተዋጋ ያቆያትን ኢትዮጵያ ትተን የሙሶሊኒዋ ኤርትራ እንቀበል እየተባለ ነው። ከደብረ ጽዮን ውጭ የእኛ የህዝባችን ጥያቄ ኢትዮጵያውያን አይደለም። ሚዲያውን ተቆጣጥሮ የቲፒኤልኤፍ ጋንግ ግሩፕ የራሱን ርዕዮት እየተናገረ ነው እንጂ ህዝባችን የሚለው ሌላ፣ እናንተ የምትሉት ሌላ። ኢትዮጵያዊ ነው። ኢትዮጵያኖች እስቲ ላንብብላቸው። አንድ ኤርትራዊ የጻፈላቸው እዚህ ጋር ክሽቲ ከኦሮሞማ ተስፋፊ ኦሮሞ ሻውቱን ለማ አፋር፣ ደቡብ ትግራይ በጦር ሊወጋ ሰሜቲክ አማራ፣ ትግራይ፣ ኤርትራ ተዘጋጅተዋል። ይሄ አዲስ ርዕስ ይዛችሁት የመጣችሁት ነው ኤርትራ። እኛ ኢትዮጵያውያን እኛ መሀል ገብታችሁ አትፈትፍቱ። እናንተ መሀል እንዲገባ ስለማትፈልጉት አሁን እናንተ መሀል ዘጠኝ ብሔሮች አሉ። 6 ዞባ አላችሁ፣ 9 ብሔር። ከ9 ብሔሩ አንዱ ብሔር ትግርኛ ብቻ ነው ባለመብት ሆኖ ሞዳል ከፈለገ ከአማራ ጋር ሞዳል። እዛ ያሉ 8 ብሔራዊ ብሔረሰቦች ትዝም የሚላቸው ሰው የለም። ስለ እንደዚህ ሲነገራችሁ ምላሳችሁ ያሰክካቸዋል። ስለኛ ግን ኦሮሞማ ምን እንደሚያስብ ተስፋፊነቱ አፋር ምን እንደሆነ፣ ትግራይ ምን እንደሆነ፣ አማራ ምን እንደሆነ ለመንገር እንዲህ ይዳዳችኋል ማለት ነው። ስለዚህ ከዚህ መሀል ውጡ። በልመና
በሰው ሀገር መንከራተት አንደኛ እናንተ ናችሁ። ኢትዮጵያ ውስጥ አገራችሁ ውስጥ ከምትኖሩት በላይ ኢትዮጵያ ውስጥ ያላችሁ እናንተ ናችሁ። ይሄንን ምላሳችሁ ስትዘረጉ ዋጋ ያስከፍላቸዋል። ዋጋ ታስከፍሉታላችሁ። እዛ ኢትዮጵያ ውስጥ አንገቱ ደፍቶ ለሚሰራ አንገት የሚደፋ ካላችሁ ማለት ነው። ዝም ብላችሁ መበጥረቅ እንደሆነ ያባታችሁ ነው። ግን ካለ አንገቱ ደፍቶ የሚሰራ ኢትዮጵያ ውስጥ ታስጠቁታላችሁ። አለበለዚያ ኦሮሞ ኢትዮጵያዊ ሆኖ ከኦሮሞ ፈረስ ጭኖ አድዋ ሞቷል፣ ዋጋ ከፍሏል። የኢትዮጵያ ብሔር ብሔረሰቦች ዋጋ ከፍለው ኢትዮጵያን ያቆሟት። ዛሬ እናንተ ገብታችሁ ከፋፍላችሁ ለዚህ ለጥብ ስላበቃችኋት አሁን ነቅቷል። ምክንያቱም ትግራይን ለማጥፋት 30 ዓመት የጣላችሁትን አረንጓዴ ቢጫ ለብሳችሁ ስትመጡ ትግራይ ትጥፋ ብቻ እንጂ አይደለም 30 ዓመት የጣልነው ባንዲራ ሬሳ ካለ የሰውም እንበላለን ብላችሁ ነው የመጣችሁት። ያረጋችሁት አልተሳካላችሁም። እድሜ ለትግራይ ወጣት ኦቨርናይት ወታደር ሆኖ ዋጋ ከፍሎ አፈር ሆኖ ከአፈር በላይ እንድትኖር ትግራይን ትንፋስ እንድትኖር የከፈለ ዋጋ ወጣት አለ። ስለዚህ ዛሬ ስታዩት ምንድነው ያለው ኢሳያስ አፈወርቂ? ተኮሊፍና ማለት በትግርኛ በአማርኛ ምን ማለት ነው? ሀሳባችን ሳናረግ ተቋረጠ፣ ግባችን ሳንመታ ይሄ የፕሪቶሪያ ውል ጉድ ሰራን ብሎ ኢሳያስ ከማን ጋር ኮረፈ? ከአብይ ጋር ኮረፈ። ስለዚህ ዛሬ መታችሁ የቱለማ ኦሮሞ ምን እንደሆነ ኦሮሞ ምን እንደሚያስብ እውነት ኢትዮጵያ ውስጥ ካሉ የዩኒቨርሲቲ ተማሪዎች የወጣ ማህበረሰብ በልጣችሁ ስለ ኢትዮጵያ ምን እንደምትፈልግ ምን እንደሚያስፈልጋት ማን ምን እንደሚያስብላት ለመናገር መዳዳታችሁ ራሱ ዋጋ ያስከፍላችኋል። በእውነቱ ዋጋ ትከፍላላችሁ። እንደናንተ አይነት ሰው አንድ ላይ ተራሱ ኢትዮጵያ ውስጥ ማደር አለበት ብዬ አላምንም። ምክንያቱም ከዚህ የባሰ መጥፎ እኛ እንድንኖር እኛ በሰላም እንድንኖር ካልፈልጋችሁ ምን ታደርጋላችሁ? በመሬታችን ምን ታደርጋላችሁ? በሀገራችን ለምን አትገቡም? ሀገራችሁ ለትግራይ ህዝብ ስንዴ እናመጣለን እያላችሁ በአይነትን የተሰራ ቪዲዮ ለምን ለራሳችሁ ስንዴ አይበልታችሁ ሀገራችሁ ሰርታችሁ በሀገራችሁ አትኖሩ? ሰካራም የረገጠው ጣሳ የመሰለ ከተማ ይይዛችሁ ኢትዮጵያ መታችሁ እንደፈለጋችሁ ተንቧላችሁ እየኖራችሁ ለትግራይ እርዳታ እንሰጣለን፣ ባህር እንከፍትለታለን። ባህር የምትከፍቱለት ለአንድ ለትግራዋይ ብቻ ነው። ትግራዋይ እኮ ኢትዮጵያዊ። ስለዚህ ከመጀመሪያ ኢትዮጵያ ነን እኛ። ኢትዮጵያ ስትመሰረት ኢትዮጵያ መሰረቷ የተሆነና ነው። እኛ ማን ከማን ነው የሚገነጠለው? እኔ እኮ የሚገርም ኮረስቴት ነው እኮ እኛ ኮረስቴት የኢትዮጵያ መነሻ የኢትዮጵያ ቫሊዩ ናሬሽን ሁሉም ከኛ ይነሳል። እኛ ማን ነው የሚገነጠለው? የሀማሴን የጣሊያን እንቁላል ቀቃይ ተገነጠልክ ብለን የምንገነጠል አይደለም። ሲጀምር የኤርትራ ፖለቲካ ነው ዲፕሊ እናውቀዋለን እኛ። አንደኛ 23% ነው የትግርኛ ተናጋሪዎች መሬት ኤርትራ፣ አብዛኛው የሌሎች ነው። ቤንዓሚር፣ ትግረ፣ ሀረንደዋ፣ ቤጃ፣ ኩናማ የነሱ ነው። አሁን የሻቢያ ሰራዊት የሀማሴን መንግስት የሀማሴን ስርዓት በሀማሴን ጀነራሎቹ ታግዞ አብዛኛው የጋሽ ባርካ መሬት ወሮ ይዟል። ከዚህ የሸሸው የሙስሊም ሎውላንደር ትግሬ እንድ ቤንዓሚር ሱዳን ውስጥ አለ፣ ከሰላ ውስጥ። ሀማሴን ከአፋር ጋር በየትኛው ታሪክ ነው ተገናኝተህ የምታውቀው? በቦርደርማ አትገናኝም። የት ነው የምታዋወቁት? ሀማሴንና አፋር አንድ ነኝ ይልሃል። እኔና አማራ ግን አንድ አይደላችሁም ይለናል። ምንድነው ልዩነቱ? እና ትግራይ እኮ ሴም ናቸው። there is no difference brother። ምንም አይነት ልዩነት የለም። እና ባንዲራ የተደረገ አህያ እያደረገ ያለው እዩት። በእውነት ግን ኢትዮጵያውያን የዚህን ያህል ተንቀን በመሬታችን እንደፈለጉ የሚንበላቀቁ ከሆነ ይሄ የኛ ጥፋት ነው። የኢትዮጵያ ባንዲራና አህያ እየተደረገ ተለጠፈ ያለው በቤታችን ነው። ችግር የለውም። ትርጉምን እነግራችኋለን። አህያ ማለት የሚደበደብ የሚረገጥ ነው። አህያ ማለት እንደፈለግ የምትነዳ ማለት ነው። እንደፈለገ የሚነዳ ማን ነው? ሀማሴን ነው። በጣሊያን እንቁላል ቀይ ሆኖ በጣሊያን አስካሪ ሆኖ the most humiliated ወራዳ የጣሊያን አህያ ሆኖ ኢትዮጵያን ከፈለገ ወደ ይልካቸዋል፣ ከፈለገ ወደ ሊቢያ። ዑመር ሙክታር የሚባል የሊቢያ መሪ ነበርና ጣሊያኖች ተዋጉት እና አላሸነፉትም። እነዚህ አስካሪ 70,000 የኤርትራ ጣሊያን አስካሪ አምጥተው ሲዋጋቸው ምንድን ነው የሆኑት?
ያዘና በቃ ምራቁን የተፋባቸው። ምን አይነት እንዴ ጥቁር አፍሪካ ሆኖ ጭራሽ ለነጭ ቆሻሻ ታሪክ ነው ያላቸው። ወይዘው እነዚህ ዳስ ዋይ እኮ ከኢትዮጵያ ጋር ኢንቴግሬት ካደረጉ ይነጠላሉ፣ ሂሚሊየት እንሆናለን። ችግር የለውም። ወደ ኢትዮጵያ ትለት ታሪክ የእንቁላል ቀቃይ የሞሶሊኒ ከተማ ድምጥማጧን አጥፍተህ ኢትዮጵያ ሆነ ከነበር ከኖር እንትን ታደርጋለህ። ያቺ ባንዲራቸው ከአዘርባይጃን ኢሳያስ ሊሸረሙት ሄዶ አዘርባይጃን ያመጣት ባንዲራ ነው። የአዘርባይጃን ባንዲራ ነው የኤርትራ ባንዲራ። የእኛ ባንዲራ የአባቶቻችን ዩኒክ ሲጀም ባንዲራ የጣሊያን ቃል ነው። ሰንደቅ ዓላማ ማለት ነው። የሰንደቅ ዓላማ ዩኒክ ሰንደቅ ዓላማ ትርጉሙ ዩኒክሊ አይደንቲፋየር ማለት ነው። ለአንተ በተለይ የሚገልጠን ይሄ የእኛ ሰንደቅ ዓላማ ዩኒክ ነው። የእኛ ነው። አፍሪካውያን ይዘውት ሄዱት። ይሄ ሰንደቅ ዓላማ አፄ ዮሐንስ ነው ያመጡት። አፄ ዮሐንስ ራብዓይ ንጉሠ ነገሥት ዘኢትዮጵያ ኤርትሪያ ትግራይ አፄ ዮሐንስ ራብዓይ ንጉሠ ነገሥት ዘኢትዮጵያ ወፅዮን ዘብሔረ አጋዚ ንወጥን ጸሐፈ ትእዛዝ ወዜና ትርፏ ዘንጉሠ ነገሥት ዮሐንስ ወስመ መጥምቆ ኃይለ ሚካኤል እጓለ አንበሳ ፀሐይ ልኮ እንደ ሰንደቅ ዓላማው ላይ ያለ አንበሳ ማለት እጓለ አንበሳ ፀሐይ ዘብሔረ አጋዚ ደብረ ታቦር አለ። ሰንደቅ ዓላማ የአባቶቻችን ነው። አንተ አስካሪ ያንተ ቫልዩ የለም። ያንተም ነበረ። አንፎርቹኔትሊ ያትተህ የአዘርባይጃን ባንዲራ ነው ባንዲራ ያልከን ነው። ስለዚህ ሀው ከን ዊ ቢ ዘ ሴም። ያንተ ባንዲራ የአዘርባይጃን፣ የእኛ ደግሞ ራሳችን የፈጠር ነው። ያንተ ባንዲራ ኮፒ እዚህ ጉግል አድርጉ። የአዘርባይጃን ኤርትራ የአዘርባይጃን ፍላግ ብላችሁ ኮፒ። ይሄ ኤርትራ ከአዘርባይጃን ኮፒ ነው ያደረጉት። ድሮ አዘርባይጃኖች የነበራቸው ፍላግ አሁን ቀይረውታል። እና የኛ ግን ዩኒክ ነው። የትም ዓለም አታገኘውም። የኛ በጣም ብራንድድ ነው። ጃማይካዎች የትም ዓለም ሂድ፣ ለንደን ብትሄድ፣ አሜሪካ ብትሄድ ያ ፍላግ በሙዚቀኞች ብትሄድ፣ በአክቲቪስቶች ፖለቲካል አናሊስት ብትሄድ በጣም የታወቀ ነው ብራንድ። በአፍሪካ ብትሄድ፣ በሴኔጋል፣ በካሜሮን፣ በማሊ፣ በጊኒ፣ በቡርኪና ፋሶ በሙሉ የእኛ አዳፕት አድርገዋል። ምክንያቱም ይቺ ሀገር የነጻነት ተምሳሌት ጸረ ኢምፔሪያሊስት የሆነች ሀገር የእኛ ሞዴል ስለሆነች እኛ we have to adapt their flag, their independence ብለው ነው። ያ ቫሊዩ ነው የኔ ውስጤ ላይ ያለው ስሜት እንጂ ያንተ የእንቁላል ቀቃይ የጣሊያን ሞሶሊኒ ባንዳ አስካሪ ሽምባሽ ምን ብለን ነው ከአንተ ጋር እንድንል ምን አንድ ልንሆን ከፈለግ ወደ ኢትዮጵያ ተመለስ። ምንም ሌላ ጭቅጭቅ የለም። ተመለስ በቃ ኢትዮጵያ ሁን። ከውጭ ኤርትራ ምናምን we are not Eritrean, we would never be, we are Ethiopian። ከአማራ ጋር ምንም ኢሹ የለንም። ይሄ ቲፒኤልኤፍ የፈጠረው ኢሹ ነው። የአንድ ሰፈር የአንድ ቤተሰብ ሆን ብለው የፈጠሩት ሆን ተብሎ በኳልኩሌሽን የተፈጠረ እኛም ተናግራል። በጦርነት ጊዜ አንዳንድ የማምራ ወንድሞቻችን አተሳሳቱ፣ ይሄ በጣም ብዙ ሴራ አለበት፣ ፕሊዝ ካም ዳውን እያልን አሁን አይተውታል። አሁን በደንብ ነው ያወቁት አሁን ሴራው እንጂ በኢትዮጵያ ታሪክ ትግራይና አማራ ሁለት ጎራ ለይቶ ተዋግቶ አያውቅም። የለም እኔ ሰምቼ አላውቅም። የአማራ መንግስት የትግራይ መንግስት ተብሎ በብሔር አንተ ሌላ ብሔር ነህ፣ አንተ እኔ ሌላ ብሔር ነኝ፣ አንተ ታሪክ አለ እኔ ሌላ ታሪክ አለኝ የሚባል የለም። በቦታ እንደውም በቦታ በመሳፍንቶች መካከል ነው። በትግራይ ውስጥ አለ፣ በአማራ ውስጥም አልነበረ። ከዚህ ውጭ አንድ አሸንፎ ከመጣ ንጉስ ይሆናል፣ ሀገር ይከላከላል፣ ይዋጋል፣ ቫሊዩን ያስቀጥላል። ይሄ ነው እኛ ታሪክ። ፕራውድ ኦፍ እናንተ ተመለሱ። ካልተመለስክ ግን ወደ ኤርትራ የሚሄድ የለም። ሄዱ የሚችሉት እነዛ እንቁላል ቀቃይ ዘመዶቻችሁ በአህያ ጭነን ልንሸኛቸው እንችላለን እንጂ አስካሪ ሽምባሽ ትግርኛ ምናምን ቋንቋ እኮ ልንገርህ። ለምሳሌ ከትግራይ የሄዱ ወደ አዲስ አበባ ከግማሽ ሚሊዮን በላይ አለ። እዛ የተወለዱ ልጆች ትግርኛ አይችሉም። አሁን ምንድን ናቸው? አማርኛ ስለተናገሩ ምን ልትላቸው ነው? አማርኛ ቋንቋ ላንጉጅ ሲጀመር አማርኛ እኮ የኛ እኮ ነው። አማርኛ ግዕዝ እኮ ነው፣ የግዕዝ እኮ ነው። የፈጠሩትም አባቶቻችን ናቸው። ከዳዊት ምናምን በኋላ ነው። ኤኒዌይስ ስለዚህ
አማርኛ ልክ እንደ ኃጢአት፣ አረብኛ መቀላቀል ግን እንደ ጽድቅ። ምሽ ኬፍ ቤላ ምናምን ይልሃል የጣሊያን ቃላት። ልንገርህ ጣሊያናዊ ሃዝ ናቲንግ ቱ ዱ ዊዝ ሚ። አምሃራ አይነት ነን። ሁለተኛ ኤርትራዊ ልንገርህ፣ ኢትዮጵያ ትጠላለህ፣ ወደ ኢትዮጵያ ትመጣለህ። ኢትዮጵያ መጥተህ ግን እንግዳ አይደለህም ማለቴ። ኤርትራ ውስጥ ያለ ቫሊዩ በተለይ አንተ ከትግርኛ ተናጋሪ የምትባል ኤግዛክትሊ ኢትዮጵያ ውስጥ ታገኘዋለህ። ለአንተ ባዕድ አይደለም። ሱዳን ብትሄድ ኮምፕሊትሊ ዲፍረንት፣ አለባበሱ፣ አመጋገቡ፣ ስርዓቱ፣ ሃይማኖት ኮምፕሊትሊ ዲፍረንት። ኢትዮጵያ ግን ኤግዛክትሊ አንተ ነው። ሁለተኛ ውጭ ያለ ኤርትራዊ የኢትዮጵያ ምግብ ነው የምትበላው። የኢትዮጵያ ጤፍ፣ የኢትዮጵያ በርበሬ፣ ኢንዲቪጁዋል ኤቭሪቲንግ ከኢትዮጵያ የሚመጣ እየበላ ኢትዮጵያ ትጠላለህ። እንደዚህ አይነት በአንዳነት እኛ እንጠላለን። ለጀበና የሚሆን ጭቃ አለው፣ ግን ጀበና ቡና የሚያበቅል መሬት የሌለው። እኔ ጉድ ንቅ እንዴ! እኛ እኮ ሞኝ ነው የሚመስላቸው። በቃ ትግርኛ ተናጋሪ አንድ እንድንሆን ከተፈለገ ወደ ኢትዮጵያ ነው። እኛ ኢትዮጵያ ሀገራችን ትልቅ እንድትሆን ቀይ ባህሯን ይዛ የቀጠናውን ጂኦፖለቲካ ወሳኝ ቦታ እንድትይዝ እንጂ ተከፋፍላ ተበታትና አማራ ጠላቴ ምናምን የሚባል ተረት ተረት አርቀን እናስባለን። ነገ ምን እንደሚመጣ ስለሚገባን ዊ ዶንት ኢንተርቴን። ፕላስ ደግሞ መሰረት የለውም። ይሄ ምንም መሰረት የለውም። ትግራይ የሚባል ሀገርም ከኤርትራ አካልም ሆኖ በምንም ተአምር በታሪክ አይታወቅም። ትግራይ ዋዝ ኮር ስቴት ኦፍ ኢትዮጵያ ሲንስ ቢጊኒንግ ከአክሱም፣ ከየሓ፣ ከመዝብር፣ ከሐውዜን፣ መነበይቲ ያ ሁሉ ውቅሮ ያለው ጥንታዊ የአባቶቻችን ታሪክ ዝም ብለን ለነ ኢሳያስ እና ለሹምባሾ ብለን የምንቀይረው ታሪክ የለመበት። እዚህ ኤርትራዊ ኢትዮጵያዊ መሆን አልፈልግም ብላል። እዛውን ልንገርህ፣ ኤርትራ ያለ ኢትዮጵያ አትኖርም። ለምን ላስረዳ። ኢትዮጵያ ቀይ ባህሩን ካልተጠቀመች፣ ፖርቱን ካልተጠቀመች ይክና ሰርቫይቭ አማራጭ አላት። ኢትዮጵያ ከፈለገች በሶማሌ ትጠቀማለች፣ ከፈለገች በኬንያ፣ ከፈለገች በጅቡቲ መጠቀም ትችላለች። ፎር ዘ ላስት 20-30 ይርስ እኮ በፈለገች የተጠቀመች እኮ አድጋለች። አንተ ግን ያለ ኢትዮጵያ መኖር እንደማትችል ምስክሩ የምናየው ነው። የፖለቲካ ችግር እሱ አንድ ሳይድ ሊሆን ይችላል። ነገር ግን ዋናው የኤርትራ መበታተን የኢኮኖሚ ችግር ነው። ኢኮኖሚ የለም። ያለ ኢትዮጵያ መኖር አትችልም። ስለዚህ ያለ ኢትዮጵያ መኖር የማይቻል የውሸት ሀገር፣ የውሸት የውሸት ኤርትራውነት ትርጉም የለውም። ናቹራሊ እግዚአብሔር ሲፈጥረ ኢትዮጵያ ከህዝቡ አድርጎ ነው እንጂ ዩአርኖት ሱዳን፣ ዩአርኖት አረብ፣ ዩአር ሀበሻ። ሶስተይ ኢን ሀበሻ ላንድ ኢትዮጵያ በሀበሾች የተፈጠረች ናት። ፋክት ነው። ይሄ ፋክት ነው። በሀበሾች ለሀበሾች ተብላ አባቶቻችን ለዘመን ሰንስ ኦፍ ቢሎንግነስ ወይም ደግሞ የራሴ ነው የሚል ህዝብ ነው ሀበሻ። ኢትዮጵያውያን ናት ብሎ ለዛ ነው የሚዋጋው። ስለዚህ ለዘመናት የተዋጋን አባቶቻችን ለሺህ ዘመናት የተዋጉት በአንድ እርግፍ አድርገን ትተን የነ ስብሀት ነጋ የሹምባሽ ነጋ ልጅ ስላኮረፈ ስለዘረፈ $1 ቢሊዮን እንዳይጠየቅ ተብሎ እኛ ወደ ኤርትራ የምንሄድበት ምንም ምክንያት የለም፣ ምንም የለም። ስለዚህ ኤርትራዊ ያለ ኢትዮጵያ እንደማትኖር ማስረጃ ነው። ኢትዮጵያ ግን ያለ ኤርትራ መኖር ትችላለች። ይኸው ፎር ዘ ላስት 30 ይርስ በጣም ሰክሰስፉሊ ደህና ኢኮኖሚ ነበራት። ኤርትራ ግን መኖር አልቻልክም። እየሮጥክ በስፒድ ኦፍ ላይት እየመጣ ነው። እንደሚገርመኝ እኮ እነዚህ አዲስ አበባ አይደል እንዴ ኤርትራዊ እኮ አዲስ አበባ እኮ የቤት ኪራይ አጨናንቆታል። ኢትዮጵያን አጨናንቆ አዲስ አበባ መጥተው የቤት ኪራይን ኑሮውን ምናምን አስወድደው ተመልሰው ኢትዮጵያ ጠላታችን ይለዋል። ይሄው የሚያመጣው የኢትዮጵያ ጠንካራ የሆነ ኢትዮጵያን ስታይል ስለሌለ ነው እንጂ አፉ ቢከፍት በል ይዘህ ሳትገድለው ሳትነካው በቃ ኢትዮጵያ ካልተመቸች በቃ ወደ ኤርትራ ወደ ሀገሩ ነበረ። ከዚህ ውጭ ግን በተለይ ኤርትራዊ ልታውቅ ይገባል። ከአማራ ጋር ያለው ኢሹ የቤት ኢሹ ነው። የውስጡ ጉዳይ እንጂ ዝም ብለህ ኢትዮጵያን ለማፍረስ
ኢትዮጵያ እንድትፈርስ የምንፈልግ አይደለንም። የትኛውም የትግራይ ጠይቀው ህዝቡ ኢትዮጵያ ትፍረስ ብትለው ኖ ኖ ኖ ኖ ነው የሚለው። ወይም ኢትዮጵያ ከኢትዮጵያ ተነጥለ ኤርትራ በምንም ታምር አይቀበልም። አይ ኖ ማይ ፒፕል እነ ደብረጽዮን ብቻ ከኤርትራ ስለተዳቀሉ ከኤርትራ ስለሚወለዱ ኤርትራዊ መሆን ይፈልጉ ይሆናል። አባቶቻቸው ደግሞ ባንዳ ናቸው። ከዚህ ውጭ ግን ማጆሪቲ አወር ፒፕል አብይ ልክ አማራ እንደሚጠይቀው አብይ እንዲወርድ ፍትህ እንዲመጣ እንደሚጠይቀው የትግራይም እንደዛ ነው የሚጠይቀው እንጂ ኢትዮጵያ እንድትፈርስ ምናምን በፍጹም አይቀበለው። ነገር ግን እየተሰራ ያለው ትግራይን ከኢትዮጵያ አስገንጥለው ኤርትራዊ ላይ አድርጉ። በቃ እነሱ እኮ በቃ ኤርትራው ካደረጉን ተቀምጠን እንደውም ኤርትራን ማንቁርቷን ይዘን ወደ ኢትዮጵያ ይዘናት ነው የምንመጣው። ኒው ያር ኢትዮጵያን ሜን እኛ ኢትዮጵያ ነን። እንዴት ብለን ነው እኛ ኮረስቴት ከመሰረቷ ከሀገር እኛ ከመሰረት ነው ሀገር ምን ብለን ነው የምንሸሸው? እነዚህ ለእንቁላል ቀቃዮች ልናስደስት ተብሎ እኛ ሀገራችን ትተን እንሄድ። አብይን ከአማራ ጋር ሆነን እናባረዋለን። ሲምፕል። ከዛ በኋላ ጸባይ ካላሳመረ ከዚህ ውጪ አገራችን የምንጠላበት ምንም ምክንያት የለም። አባቴ ምንም ምክንያት ምን አደረገችን? ይህች ኢትዮጵያ የዋህ ሀገራችን ጥያቄ እንጠይቃለን እንጂ የኢትዮጵያ የዋህ ሀገራችን ሁነ እናደርጋለን እንጂ ኤርትራ እዚህ ውስጥ ምንም ያቦካሹ በቃሽ። ከፈለጉም እዛ ኤርትራ ውስጥ ያለው መጫወት እንችላለን። ዊከን ፕሌይ እንደውም በኋላ እሰራለሁ በዚህ ጉዳይ። አንደኛ ኤርትራ ውስጥ ትግርኛ ተናጋሪዎች በተለይ ሀማሴን የሚባሉ እነዚህ ባንዳዎች እነሱ ናቸው። ሀማሴን አስመራ ኤርትራ ውስጥ ያለ 8 ብሔረሰብ በጭቆና ነው የያዙት። በሞኖፖሊ መሬቱን ዘርፈው ስልጣኑን ይዘው እኔ የተቆጣጠሩት። አህዳዊ ይሉታል አማራ። እነሱ እንደውም አማራ አህዳዊ አይደለም። ሆነስትን ለመናገር ውሸት ነው። አህዳዊ ደግሞ እኛ ነን እኮ ችግር የለው። ኮምፕሊትሊ ኮሚኒስት አህዳዊ ሌባ ግን የሀማሴን ጋንግ ግሩፕ የጣሊያን እንቁላል ቀቃይ ቡድን ነው። ዋና ኤርትራውያንን 8 ብሔረሰቦችን ጨፍልቆ ስልጣንን በሞኖፖሊ ይዞ ሚሊታሪ ወታደሩን ያለ ፌርሊ ባልሆነ መንገድ የሀማሴን ብቻ ተቆጣጥረው ይዘውት ያለ መሬታቸው በኃይል ወረው ሌሎቹ እዛ የኖሩ ሰዎችን ወደ ሱዳን አባረው የያዙትን መሬት እነሱ ናቸው። ያውቃሉ እኮ ያውቃሉ። ሰርቫይቭ ማድረግ አይችሉም። ባይዘው ከኢሳያስ በኋላ በእርግጠኝነት ነው የሚነግርህ። አይ ኖ ኢት ኢትዮጵያን ብሎ አልቅሰው ለምነው ይመጣሉ። እናውቀዋለን። ለዛ ነው አሁን ቲፒኤልኤፍ በቃ ትግራይ ይዞ ይመጣል። ስለዚህ ኤርትራ የሚባል እንትን ታላቋን ኤርትራ እንሰራለን። የማን አባት ታላቋ ኤርትራ ነው? የሞሶሎኒ አገር ሞሶሎኒ ያመጣው ስም ኤርትራ የሚባል በጣም ቆሻሻ ስም፣ የውርደት ስም። ከዚህ ከተከበረ ኢትዮጵያዊነት ወርደን ወደዚህ ወደ ኮሎኒያሊስት ወደዛ ሳቬጅ ሌሎች አፍሪካውያን ከኮሎኒ ኔም እየወጡ እነ ቡርኪና ፋሶ፣ ዚምባብዌ፣ ጋና፣ ኮትዲቫር ስም ነጮች የሰጧቸውን ስም ወደ ቆሻሻ ጥለው በራሳቸው ስም እየተጠሩ እኛ አባቶቻችን እነ አሉላ እኮ ኤርትራዊ ላለመሆን ነው የተዋጉት። አድዋ እነ ራስ ስብሐት ኢትዮጵያውያንን የምን ኤርትራ እንደውም ኤርትራ ነጻ እናወጣዋለን፣ ይሄ ባህረ ነጋሽ ነጻ እናወጣዋለን ሲሉ ነበረ። ምኒልክ ነው ያበላሸው። ዞሮ ዞሮ እኛ ኢትዮጵያውያን ነን። ኢትዮጵያ ያለ ኢትዮጵያ ደግሞ ኤርትራው ህይወት የለም። በ27 ዓመት ባለፈው 30 ዓመት አይተነዋል። ኤርትራ ብላችሁ ሄዳችሁ አገር መመሰረት አልቻላችሁ። አንድ ግለሰብ እንደፈለገ እንደ ሱቅ የሚገዛት ህግ የለ፣ ስርዓት የለ፣ ምን የለ። ወደ ኢትዮጵያ ነው የመጣችሁት። ፋክት ነው የምነግርህ። ኖ አንድ ሲንግል ኢትዮጵያዊ ወደ ኤርትራ አይሄድም። ፖለቲካሊ ካልሆነ ኢኮኖሚካሊ ወይም ምናምን ሊኖር ብሎ ኤርትራ ጭራሽ አይሄድም። ቢካዝ ኢትዮጵያ በጣም ትልቅ ሀገር ነው፣ ሰፊ ሀገር ነው፣ ደግ ሀገር ነው፣ ሀገራችን ነው። እኛ ሀገራችን ትተን የትም አንሄድም። ልታውቅ ይገባል። ኤርትራዊ ሞሶሎኒ ስፓጌቲ እያበላ ስለሸወደ ያንን ነገር ትተህ ወደ ኢትዮጵያ ተመለስ። ይከና ሰርቫይቭ ዊዛውት ኢትዮጵያ ትረስት ሚ ኔቨር ሰርቫይቭ አታደርጉም ኤርትራዊ። ኢሳያስ አንዴ ከሆነ ሱዳን ይመጣል። እዛ ሱዳን ያሉ ቤን አሚር ትግረ ምናምን መሳሪያቸው ታጥቀው የመን አባት መሬት ወረተ ምናምን ድምጥ ማተን ያጠፋል። ብቻህን እዛ ተነጥለ ምንም ተመጣው የለም። ሸሽተህ ትመጣለህ እንዳለ። እንደውም ኤርትራ የሚባል የአረቦች ፖለቲካ ጨዋታ ነው። ከመጀመሪያ የእናንተም አልነበርም። በማታውቁት ገብታችሁ ነው እናንተ መጠቀሚያ የሆናችሁ።
ይዙ አይለን ላዩን ስጣቸው ከመናገር ተፈልጎ። ኦኬ ቀጥሉ። ሌሎች ማነው የቀድሞ የገባ? ፊጋ ነው ላዩን? ከሁለቱም አንዱ ተናገሩና ከዛ በኋላ ላኪ ነገር ይቀርመኛል። ፊጋ መሰለኝ። ፊጋ ተናገር። ከብዲ ጽሩ የለም መሰለኝ። ኦኬ አለው አይ ጂጂ ቴንክ ዩ በጣም አይ ቲንክ ድምጼ በደምብ ይሰማል። ይንቆጫቆጫል። ኦኬ ሶሪ በጣም ላመሰግንሽ ነው የገባሁት። አሁን ያለሽበት ሁኔታ በጣም 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 ከትክክለኛ ኢትዮጵያዊ የሚጠበቅ በቃ ኢትዮጵያዊ ንግስት እንደሆንሽ ያሳየሽበት ይሄ ትክክለኛ የትግራይ ህዝብ፣ የትግራይ እናቶች፣ የትግራይ መስዋዕት ሰማዕታት፣ የትግራይ ወጣቶች የእነዚህ ሰዎች ትክክለኛ ዓላማቸው ይሄ አሁን እያወራችሁት ያለ ትግራይ ማለት የኢትዮጵያ ጭንቅላት ነው። በማንም ሆዳም ፖለቲከኛ ከእያንዳንዱ ቦታ ናቶሊክ ፍሮም ትግራይ ከሁሉም የእነዚህ ሰዎች የግል ችግር ነው ውስጥ ያስገባል። እነዚህ ሰዎች ዞር ሲሉ ግን ኢትዮጵያዊነታችን አንተዋል። To be honest, I'm proud of you guys. Thank you. I'm proud of you. Go ahead. ድምጼ በደምብ ሲስተካከል ስራ ቦታ ነው ያለሁት። ድምጼ በደምብ ሲስተካከል ገብቼ ግን በጣም ብዙ ምለው ነገር አለ። በጣም ቴንክ ዩ ጂጂ፣ በጣም በጣም ቴንክ ዩ ወንድሜም፣ በጣም ቴንክ ዩ። አሁን ቅድም ስታወራ ነበር ከእናንተ የምንጠብቀው ይሄንን ነው። we are with you anytime anywhere. we are one. thank you. እኛ የኔ ኔትወርክ ግን አስቸጋሪ ነው እንዴ? ትጂዬ ዛሬ ምንድነው? ስለምን ኮምፒውተር የወረድከው? ምን አይነት ኔትወርክ? እኔ አሜሪካን ሀገር ይሄ ቲሞብል የሚባል 5G እየከፈልኩኝ ምን አባቱ ነው ይሄ ቆሻሻ የሆነ የደብረጽዮን ኔትወርክ የገጠሙልኝ መሰለኝ። የደብረጽዮን ኔትወርክ እኔ እኮ በቃ ስንቴ ያወጣኛል እግዚአብሔር። የደብረጽዮን ኔትወርክ ይሄ የተሰረቀ ላፕቶፕ መሰለኝ የገዛሁት እኔ። የተሰረቀ ምንም ማይሰራው የደብረጽዮን እኮ ጭንቅላቱ ምንም ባዶ እንደሆነ ታወቀ። ይሄ ሰውዬ ግን እኔ የሚገርመኝ ኢዛና ኮምፒውተር መጠበቅ ሳይችል ነው ትግራይ ጠብቃታለሁ ብሎ ሲፎክር ጓንት አድርጎ ያስበላል። ይሄ ቆሻሻ እውነቴን ነው የምልህ ኢዛና፣ እግዚአብሔር አስበዋል። ኮምፒውተር የሚያክል እኮ በቃ ስንት የሀገር በቃ እንደ ትልቅ መሪ ኮንኩ እኮ የሀገርን ጠቅላላ ሁለመና እኮ ተሸጠ ተለወጠ። ዛሴት እኮ በቃ እኮ ይሄ መሪ እንዴት ትለዋለህ? ከዚህ በኋላ ይሄ እንዴት ክተቱ ይላልስ? የዘመቻ ክተት ጥሪ የምን ያቀርባል? ይሄ መረጃ ሳልበው እየሰጠ ሊያስጨፈጭፈን ምን አይነት ባለጌ ሰው ነው? እባክህ ዓለም ይቅር የማይለው ቆሻሻ ካለ ከዛ የድሃ ሰው ያስራል፣ ያሳዳል። በቃ በደብረጽዮን ገብረ ሚካኤል ኮምፒውተር በመሰረቅ ምናምን ተብሎ ማለት ነው። ኤኒዌይ ወደ አርእስታችን እንደምመለስ በጣም የሚገርም ነገር ነው። ኢዛና በጣም ስለ ኢትዮጵያ ብዙ አድርገህ እንትን አድርገሃል። በጣም እናመሰግናለን። ብዙ ኢትዮጵያ የሚባል አባቶቻችን ብዙ ዋጋ የከፈሉለት ህወሓት 27 ዓመት እንደምንም አድርጎ ሞጭልፎ ገዝቶ ሰው አስሮ አሳዶ ጠባብ ሲፈልግ ኦሮሞ አማራ ነፍጠኛ ይላል፣ ሲያሻው ጠባብ ኦሮሞ እያለ በብሔር እየለያየ በጎሳ እንትን እያደረገ የኦሮሞ ተቆርቋሪ የመሰለ ህዝብ ለህዝብ አባልቶ ኢትዮጵያን እንክትክቷን አውጥቶ ሰርቆ ከዘረፈ በኋላ መጨረሻ ፉከራ ጀመረ ማለት ነው። ትግራይ ሀገር አደርጋለሁ ይላል። ምን ይላል?
ጦርነት ላይ ከቶ ያ ሁሉ ካስማገደ በኋላ ሌላ አዲስ ድራማ መጣ። ምን የሚል ያው የምናየው ማለት ነው። ይሄ የሀገር የባንዳነትና የክህደት ስራ የቲፒኤልኤፍ ለታሪክ ጸሐፊዎችና ለኢትዮጵያ ህዝብ ቆሞ ለሚያየው ሁሉ እያየ ነው። እንግዲህ በየትኛውም ዓለም መንግስቱ ኃይለ ማርያም ተዋግቶ ሀገር ጥሎ ሲሄድ ኢትዮጵያ አሳልፌ እሰጣታለሁ ለባዳ ምናምን አላለም። ወይም እንደዚህ ያደረገችኝ ብሎ ኢትዮጵያ ሲራገም አልሰማንም። እነዚህ ነው በጣም በሚገርም ሁኔታ ነው ምንዛ ነው ኢትዮጵያን የሚያክል ሀገር እንክትክት አድርገው ከበሉ ሀብታሞች ከሆኑ ሚሊዮነሮች ከሆኑ አይተውት የማያውቁት ብር ከዛቁ ከዘፈቁ በኋላ ከዘራረፉ በኋላ መጨረሻ ኢትዮጵያ እንደዚህ ካልጠፋች ብሎ የሚያጓሩ ማለት ነው። ራሳቸው ባመጡት ጦርነት ቀስቅሰው ቆሳቁሰው ስልጣኑ አማራው ስልጣን እንዳይዝ እየተሳደቡ አንዱ በቃ የራሳቸውን ቲፎዞ ብለው ልዕልና ሰጥተው ቆልለው በታሪክ ማለት ቆልለው በታሪክ የመለስ ዜናዊ ኢንተርቪው እንዳለ በሙሉ ኢትዮጵያው መስማት ትችላለህ። ለኦሮሞ የነበረው ትልቅ ከፍ አድርጎ የመናገር ብቃት አዲስ አበባ ላይ የመዘዙት ካርታ የምናስታውሰው ነው። ኢዛና ምርጫ ሲሸነፍ ቲፒኤልኤፍ ኦሮሚያ አዲስ አበባ የኦሮሚያ ዋና ከተማ ነው የኦሮሞ ነው ብሎ ሲያስረክብ ማለት ነው። ይሄ የነዚህ የህወሓት ፖለቲካ የጌም ድራማ ማለት ነው። ሰው ሂደው በታሪክ አይተነው ሰምተነው የማናቅ ኢትዮጵያ እንደ ኢትዮጵያ አብረው እየተዋደቁ እንዳልከው በፓወር ጦርነት አለ። አሁን አማራ የሚያካሂደው ጦርነት ካሸነፈ ፓወር ለመቆጣጠር ነው አማራ የሚዋጋው። በቃ ደሴት ለሌላ አይደለም፣ ኢትዮጵያ ለማፍረስ አይደለም የሚታገለው። ፍትሃዊ ስርዓት ይተከላል። ሌላው አብረን የምናየው ጉዳይ ነው። ግን ዋናው አሁን ቁንጮው ኦሮሞ ላይ የተቀመጠው ኃይል ወይም ይሄ ኦሮሞ ወይም የብልጽግናው ኃይል በዚህ ደረጃ ሰው እያሳደደ እየገደለ እየጨፈጨፈ ከሚኖር ታግለን የአማራን ህልውና እናረጋግጣለን። ህዝባችን እየተጨፈጨፈ ነው፣ ከኢኮኖሚ ተጠቃሚነትም ተነጥለናል ነው። ስለዚህ በሩይታ ዓለም የተጣላ ፖለቲከኛ ሀገር የመክዳት ስራ የታየው በቲፒኤልኤፍ ነው። በቲፒኤልኤፍ ከሃዲነት በኢትዮጵያ ታሪክ እኔ እንደዚህ አይነት ወራዳ ፓርቲ እንዴት አድርጎ አደናብሮ ህዝባችን ወደ ጦርነት በዚህ ደረጃ ላይ አውርዶ እንትን እንዳደረገ አይተናል። በመጨረሻ በዓለም ታይቶ ተሰምቶ የማይታወቅ የነ ስብሃት ግሩፕ ምን አደረገ? ኢትዮጵያውያን ደርግን አሸንፎ 83 መጨረሻ ደርግ አሸንፎ አዲስ አበባ ከተቆጣጠረ በኋላ ገና የህገ መንግስቱን የጸደቀ አዋጅ ሙሉ በሙሉ በኢትዮጵያ ላይ ሳይውል ማለት ነው ኤርትራን ለማስገንጠል መለስ የኢትዮጵያን ጊዜያዊ መንግስት ባለበት ሁኔታ ባላደራ መንግስት ማለት ነው ገና የኢትዮጵያ ይሉኝታ ያላገኘ መንግስት እያለ ኤርትራን በኢትዮጵያ ንቀት አሳልፎ ሰጠ ማለት ነው። አሳልፎ ከሰጠ በኋላ ኢትዮጵያውያንን ባህር እንደማይገባን አድርጎ አደንዝዞ ይሄን ብቻ አልበቃል አላቸው። በየትኛውም በዓለም ተሰምቶ የማይታወቅ ክህደት ነው ቲፒኤልኤፍ። አሁን ሁነን ስንመረምረው ቲፒኤልኤፍ ለኢትዮጵያ ሆን ብሎ የካደ ሀገር ሻጭ ባንዳ ነው ይሄ ፓርቲ። ለምን አንድ ሀገር ሉዓላዊ ሀገር ነህ ስትለው ዲማርኬሽን ማካሄድ ነው ያለብን። ዲማርኬሽን ታካሂዳለህ። ኤርትራ ከየት ነው መታወቅ አለበት። ኢትዮጵያውያን የኤርትራ የመጨረሻ ደቧ ማወቅ አለበት። በየት በኩል ነው ከአማራ በየት በኩል ነው የሚዋሰው፣ በአሰብ በኩል በየት በኩል ነው የሚዋሰነው፣ በትግራይ በኩል በየት ነው የሚዋሰነው የሚል ኢትዮጵያዊ ማወቅ ነበረበት። ከዛ ሰራዊት ማስቀመጥ ነበረብን። እነዚህ ሰዎች ግን የሌለ ፍልስፍና አምጥተው አገር አሳልፈው ሲሰጡ እነ ስብሃት ነጋ ለከ ለዚህ ቀን አንድ ቀን ጥፋት እንደሚመጣ በኢትዮጵያ ወይም የሚሰሩትን ፖለቲካ የጥፋትና የሴራ መሆን ስለሚገባቸው ያለ ዲማርኬሽን አድርገው እንትን አደረጉ። መጨረሻ ጦርነት ተነሳ። መለስ በዋዛ በምላሱ ኢትዮጵያውያንን አደናግሮ ኦሮሞ፣ ደቡብ፣ ወላይታው፣ ሀዲያው በሙሉ የኢትዮጵያ ብሔር ብሔረሰቦች ለኢትዮጵያ ተዋደቁ፣ ባድመ የሚባል ሻዕቢያ ወረናል ብሎ ያ ስንት ሁሉ ወጣት እዛ ወስዶ አስማገዳቸው ማለት ነው። ተዋጉ። ያ ሁሉ መንከራ ያለፈ የኢትዮጵያ ህዝብ ነው። አሁን ቲፒኤልኤፍ ሀገር እየሸጠ ከኤርትራ ጋር 4 ኪሎ ለመቆጣጠር ኢትዮጵያውያንን እንወጋለሁ እያለ የሚፎክረው ያለ የደብረጽዮን ኃይል ማለት ነው። ይሄን ለማድረግ ስለዚህ በታሪክ ኤርትራውያን የሚባሉ እንዳልከው ወደው ፈቅደው ወደ ሀገር ወደ ኢትዮጵያ
ጫማ ልሰው ሊመለሷት ካልሆኑ በስተቀር በምንም ተአምር እነዚህ ሰዎች ኢትዮጵያን ተዋግቶ ማሸነፍ እንደማይችሉ ማረጋገጥ እኔ አረጋግጣለሁ። በምንም ተአምር ኤርትራ ለኢትዮጵያ ተዋግታ ምንም አይነት እንደማታሸንፍ አታሸንፍ። ሁለተኛ በዚህ በጣም በሚያሳዝነው ሁኔታ ደግሞ የሚደረገው ያለ አሁን በዚህ በራማ በኩል መረብ ተከፈተ ተብሎ የሚደረገውን ሴራ አለ። ይሄ ሴራ አስረግጬ ነው የምናገረው። እኔ እንደ አንድ ኢትዮጵያዊ ወገን አንደኛ እኔ የምተባበረው ከኢትዮጵያውያን ነው። ኤርትራ ኢትዮጵያን ለመውጋት ከመጣ እኔ ከኢትዮጵያ ተሰልፌ ነው ኤርትራን የሚመታው። ልክ እዚህ ጋር ከኤርትራ እያበርክ ያለኸው ተላላኪ ባንዳ እውነቱን ማወቅ ያለበት አንድ ነገር አለ። በምንም ተአምር ኢትዮጵያን ማፍረስ አችልም። ኢትዮጵያ የራሳችን የታሪካችን የርስታችን ደማችን አባቶቻችን ለዚች ሀገር ብዙ ዋጋ ከፍለዋል። ከብዙ በአዳዊ ወራር ተዋግተው አትርፈዋታል። በእናንተ የሴራ ፖለቲካ የምትፈርስ ሀገር አይደለች። ለከ የነደብረጽዮን ተንኮል ትግራይ ሀገር እናደርጋታለን የሚሉት ሴራ ሌላ አይደለም። ከኤርትራ በላይ ሲኦል የሆነ ሀገር ለመፍጠር ስለፈለጉ ነው። እኛን መሄጃ እንድናጣ በቃ እነሱ ከአማራም አጣልተው ከኦሮሞውም አባልተው ከኢትዮጵያ በሙሉ አባልተው ሀገርን መስረታለን ወይም ትግራዋይ በሙሉ የትግራይን ፖለቲካ ቀብረው የኤርትራ ባሪያ ለማድረግ ማለት ነው። በየትኛውም ዓለም ተሰምቶ አይታወቅም። ትግራዋይ የኤርትራ ባሪያ መሆን አይችልም። በምንም ተአምር አይሆንም። አልነበረም፣ በታሪክም ሆኖም አያውቅም። ስለዚህ የትግራይን ፖለቲካ ሙሉ በሙሉ ሰብረህ የኤርትራ ባርነትን ለመቀበል ለመስጠት የነስብሃት በራማ በኩል የሚያደርጉት ያለ የሴራ ፖለቲካ ማንም ሰው እንዲያውቀው እንጮሃለን፣ እንናገራለን። ሁሉም ሰው እንዲያውቀው እስከ መጨረሻ እንታገላለን ማለት ነው። በዛ በኩል ያላችሁ የራማ ወንድሞቻችን ኢትዮጵያውያን ውድ ኢትዮጵያ እኔ የምነግራችሁ አንድ ነገር ነው። በእርግጥ በኤርትራ በኩል እናንተ ለኤርትራ ቅርብ ጎረቤቶች ናችሁ። መልካም የእናንተ ግንኙነት እውነት ከሆነ መልካም ግንኙነት መልካም ጋብቻ ይሁንላችሁ። ከዚህ በኋላ ግን ተደፈርን፣ ኢሳያስ ገፎ ወደ ሳዋ ወሰደን፣ ተሰረቅን፣ እንደዚህ ያደረገን፣ ኢሳያስ ገደለን፣ ኢሳያስ አሳደደን የሚል ዜና ይዛችሁ እየመጣችሁ ህዝብን የሰውን ጆሮ እንዳታደነቁሩ። በመጨረሻ ለታሪክ ጸሐፊዎች ማንን በኢትዮጵያ ታሪክ የባንዳነት ሴራ እንደሰራ ለታሪክ ጸሐፊዎች ነው የምተወው ማን በባንዳነት እንደተሰለፈ። እኔ ግን ከኢትዮጵያውያን ወገኖች ሁኜ የኢሳያስን መንግስት ልክ አወል ስዒድ እንዳለኝ ሁሉ ስይም መስፍን እኔን ገድዬ ረግጬዋለሁ እንዳለኝ ኢሳያስ አፈወርቂ ከኢትዮጵያውያን ጎን ተሰልፌ ሬሳው እንደ ሳዳም ሁሴን እንዲጎተት እታገላለሁ፣ እሰራለሁ። የኢሳያስ ሬሳ በኢትዮጵያውያን እጅ አስመራ ከተማ ላይ ወድቆ ታይቷላችሁ። ይወድቃል ደግሞ የቀን ጉዳይ ነው። እናሸንፋቸዋለን። ስለዚህ እናንተ በእናንተ ሴራ በወያኔና በሻዕቢያ ሴራ የሚፈርስ ፖለቲካ የምትፈርስ ኢትዮጵያ የለችም። በእርግጥ የብልጽግና ኃይል ጠላታችን ነው። መጥቶናል፣ ቀጥቅጦናል። ኦፍኮርስ እንደ ሀገር ወያኔ በቃ የሀገር ጠልነህ አታስፈልግም ተብላል። ብልጽግና አያስፈልግም። እንደ ፓርቲ ነው የምንቃወመው። ዛሴ እንደ ፓርቲ አያስፈልገንም። ይሄ ፓርቲ በጣም በፓርቲ ደረጃ አደገኛ ፓርቲ ነው ብለን እንታገለዋለን። ሀገርን ለመክዳት ተብሎ ግን አንድ አብይ ለማውረድ ተብሎ የአብይ ተላላኪዎችን ለመምታት ተብሎ ሀገርን የሚያክል አሳልፈ ሰጥተህ በጣም በሚገርም ሁኔታ ሀገርን ወደ ቁማር ማስገባት ግን የውርደት ነውና በጣም ተላላኪዎች ናችሁ። ለእናንተ መስዋዕት የከፈለው የትግራይ ህዝብ ወጣት ግን በጣም ያሳዝነኛል፣ በጣም ይሰማኛል። እናንተ እንዳትሞቱ ተብሎ በምክንያት አድርጋችሁ ያ ሁሉ ወጣት እንዲረክ አድርጋችኋል። የመጨረሻ ቆሻሾች ናችሁ። የእናንተ ደም ደግሞ በከንቱ ነው የሚፈሰው። የነ ደብረጽዮን ደም፣ የነ ሞንጆሪኖ ደም ትግራይ ላይ በከንቱ ካልጠፋ የቀን ጉዳይ ነው። አመሰግናለሁ። ጂጂ ቴንክ ዩ ከብሪቱ ረሃዊ አኔ ላይ ማዓሪ ማን ነው ከዚህ በኋላ አይ ቲንክ ላይሆን ነው መሰለኝ። የኔ ተራ መሰለኝ ነው። እሺ ያ ቀድማለሁ፣ አንተን ቀድማለሁ በደንብ ይቅርታ። ቴንክ ዩ ጂጂ፣ በጣም አመሰግናለሁ ስላስገባሽኝ።
እና እየሰራሽ ያደረግሽ ነገር በጣም መልካም። ከአጠገብሽ ከጎንሽ ቆመን የምንደግፈው ነገር ነው። አንድነት ሁሌም የሚያስፈልግ ነገር ነው። እየተከታተልኩሽ ነው በደንብ ማለት ነው እና በጣም ጥሩ ነው። እዚህ ጋር መጥተው ከስር የሚሳደቡ አንቺን ለማሸማቀቅ የማይሆን ነገር የሚናገሩ ብዙ አሉ። እያየሁ ነው። እሱንም ቦታ እንዳሰጭ ለዛ አንቺ እየሰራሽ ያለችው ምንም ጋር የሚወዳደር ነገር አይደለም ማለት ነው። ስለዚህ እነሱ ለማሸማቀቅ ነው ያን የሚያደርጉት። አንሰማቸውም። አንዳንዴ እለፊያቸው። ብሎክ ማድረግ ያለብሽም ብሎክ አድርጊ። ይሄ አገድሮናል። እንደውም ሜካፓችን እኮ ነው የእነዚህ ንግግር ስድብ ምናምን ወደ ገደለው ስንገባ እንግዲህ ኢትዮጵያዊነት ማለት አንድነት ነው። ኢትዮጵያዊነት ማለት ጀግንነት ነው። ስለዚህ ምንም ቢወራ እና እዚህ ጋር መጥቶ በቲክቶክ ላይ ምናምን እየተጣፈ እንደዚህ እንደዛ ምናምን ቢሉ የትም አያደርሳቸውም ማለት ነው። ቅድም ኢዛናም ተናግሯል በደንብ አድርጎ። ያንን እኔም ደግሜ እንትን ልለው አልፈልግም። ኦልሬዲ በደንብ አድርጎ ኤክስፕሬስ ላደረገ ማለት ነው። አሁንም ተጨማሪ የምናገረው እዚህ ጋር ያለን ሰዎች እነሱ እኛ ወርደን በእነሱ ልክ ማለት ነው እንድንሳደባቸው እንድንናገራቸው ነው የሚፈልጉት። ያንን ደግሞ አናደርግም። ለምን? በተለይ ህዝብን ማለት ነው ራሳቸው እዚህ ጋር መጥተው የሚናገሩት ሰዎች እንናገራቸዋለን፣ እንሰድባቸዋለን፣ መሰሰታቸዋለን። ግን ህዝብን ከህዝብ ጋር አማራ፣ ኦሮሞን እንደገና ደግሞ ኤርትራ ምናምን ህዝብን እኛ አንሰብም፣ አንናገርም። እነሱ ያንን ነው የሚፈልጉት። ስለዚህ እሱ ላይ አንድ እንትን እንድታረጉ ጥንቃቄ እንድታረጉ ነው እንትን ላደርግ የፈለኩት። ከዛ ውጭ እንግዲህ እዛ ጋር ስለነ ደብረ ጽዮን እያነሳን ነበረ። ትልቅ ጥፋት ነው እየሰሩ ያሉት። መቼም የማይመለስ ማለት ነው። ትክክለኛ የሄዱበት መንገድ በሙሉ ብዙ ነገሮችን እንትን ያደረገ ነው፣ እያበላሹ ያሉ ማለት ነው። ያንን ሁሉ ወጣት ያለቀበትን ነገር ዋጋ የከፈለበትን ነገር ወደ ገደል መክተት ነው እየሰሩ ያሉት። ይሄ ደግሞ ለጥቂት ሰዎች ተብሎ የህዝብን የሚያክል ነገር ወደ አልተፈለገበት ነገር መውሰድ አስፈላጊ አይደለም። አሁንም እንግዲህ መንገር ነው የምንችለው አይደል? መናገር ነው። ከቻሉ ከዛ መመለስ እንዲችሉ ማስተካከል ያለባቸው ነገር ማስተካከል ነው። አላይ ማድረግ ካለባቸው ነገር ጋር አላይ ማድረግ እንዲችሉ ማስተላለፍ ነው ያለብን። ስቲል አሁንም እንግዲህ ቻንስ አላቸው ራሳቸውን ለማስተካከል። ለምንድነው ከህዝባቸው ጋር ነው መቆም ያለባቸው። ለተወሰነ ሰው ብለው ያንን ሁሉ ጥፋት ማስከተል የለባቸውም። ህዝብም ደግሞ ባኖባቸዋል፣ አሁን ላይ ተበልቶባቸዋል ማለት ነው። እንደ ድሮ አሁን ተመልሶ እንትን የሚልላቸው የለም፣ የሚማገድላቸው የለም። ስለዚህ ያንንም ማወቅ መቻል አለባቸው። አመሰግናለሁ። ቀጥሉ። ታንኪዩ ወንድም አለ። ያው ያየኸው እኮ ነው ያ ወጣቱ ዘፋኝ ገብቶ ትግራይ አሁን ሙዚቃ አድርጎ የለ በዛ ቦታ የተገኘ ወጣት እንግዲህ አይተኸዋል። ምን ያህል ኢትዮጵያዊነት፣ ምን ያህል ወደ ሰላማዊ ኑሮን መመለሱ መደሰቱ፣ ህዝቡ ወጣቱ እንዴት እንደተነቃነቀ ያንን ያዩበት አይናቸው በጣም አላስቻላቸው። ምን ደብረጽዮን ወዲያው ገብቶ ነው አሁን መግለጫ አውጥተው ያሉት ህወሓትን ለማዳን የድሮ እጃቸው አይታጠፍብን እያለ ነው ማለት ነው። ምክንያቱም በትግራይ ወጣት እንዲታይ አይፈለግም። በትግራይ የተማረ ኃይል እንዲታይ አይፈለግም። ምክንያቱም ቆጭቷቸዋል። 27 ዓመት እነሱ የፈለጉበት ሲዳክሩ እናት ቆሎ ሸጣ እንጨት ሸጣ አስተምራ ፕሮፌሰር እና ዶክተር ነርስ ያደረሰችውን ኦቨርናይት ወታደር ጋር አድርገው ማግደውታል። ያንን ማገዱ ያዘጋጁት በየዋሁ ልባችን ገብተው የወጣቱ መብራት የወጣቱ መማር ስጋት ስለሆነባቸው ምንም በሶፍትኔት ብታስተዳድረው ይሄ ህዝብ እንደዚህ ብሎ መውጣቱ አስደንግጧቸዋል ሰማው እንጂ የትግራይን ህዝብ ምንም የተለየ ነገር ከኢትዮጵያ ብሔር ብሔረሰብ የተለየ ነገር አድርገውለት አይደል። የነሱ አሽከሮች በቁጥር ከትግራይ ህዝብ 10 ሚሊዮን ከሆነ 1 ሚሊዮን የሚሆን የነሱ አሽከር ነበራቸው። የነሱ አሽከር ባናፉበት አፋቸው በቀደዱበት የትግራይ ህዝብ ዋጋ እንዲከፍል ተደርጓል። ሁሉም የትግራይ ህዝብ በየቤቱ የወርቅ ቧንቧ ተከፍቶለት እንደሚበላ ተደርጎ ነበር የተሳለው በኢትዮጵያ ህዝብ። ለዚህም ዋጋ አስከፍለውታል። ያስከፈሉትም ይህንን ወጣት ተመልምሎ ተምሮ
መታየቱ ለነሱ ውጋት ነበረ። ትናንትና ደግሞ ቴሮሪስት ሮፍናን ገብቶ አሳይቷቸዋል። ወደ 40,000 ብር ወደ 40,000 ቢሆን ወጣት ተብሎ ተዘግቦ እየተዘዋዛረ ነው። 40,000 የሚያህል ወጣት ለካ ማን እንደሆነ የነቃብን የጠላን አለ ብቻ። ስለዚህ ይሄ መጥፋት አለበት ብለው ደግሞ አሁን ሌላ ጦርነት እየጎሸሙበት ነው። ይህንን ስላችሁ ግን ወጣቱ ነቅቶባቸዋል። ከዚህ በኋላ ጥፍሩ የሚቆርጥላቸው እንደሌለ ነው እስከ ገባይ ድረስ ቆርጣለው ጥፍሬ ለነሱ የሚል ካለ ደግሞ እነሆ ሜዳ ነው ባረስ። ምክንያቱም ታይታኒክን ያየ በውሃ ይጫወት። ስለዚህ ሲቀጥል አንድ ወንድማችን ኤርትራዊ ገብቷል። ምን ነበረ የመጣበት ወዳጅ? ጅጅሻ ሰላም ብያለው። በመጀመሪያ ሁላችሁንም ሰላም ብያለው። እኔ እንኳን በአጋጣሚ አየሁሽና ስክሮል ሳረግ የጽምዶን ጉዳይ እንዴት አገኘሽው ምናምን የሚል ጥያቄ ነበር ላቀርብ የገባሁትኝ። ያው ሳይ ግን ያው እዚህ ጋር ቶፒኮቹ ምናምን በጣም እሳት የላሱ ናቸው። ብዙ ሰዎች ከተቀበሉት ነው ይሰማል። ምን አልሽ? ጽምዶ ከተቀበሉት ነው አንተ ካልተቀበሉት ሰዎች? እኔ እንግዲህ ጽምዶን ተቀብዬዋለሁ። ያው ጽምዶን አንደርስታንድ ማደርገው እኔ በሁለቱ ህዝቦች መካከል ይሄ ስታፕ ምንድነው ያልከለው? ኤርትራ አንደኛ ልንገርህ፣ ቆይ አንዴ እኔ መልስለታለሁ። አንደኛ ምንድነው ኤርትራ ሲጀመር የኤርትራ ናጽነት የምትሉት ተረት በተለይ ትግርኛ ተናጋሪዎቹ ለሌላ ኢትዮጵያዊ ልትሸውዱ ትችላላችሁ። እኛ ዲቴይል እናውቀዋለን። ኢዛና ከይቅርታ ጋር ቆይ ተው የገማል አብደል ናስር ፕሮጀክት ነው። የገማል አብደል ናስር ፕሮጀክት you were on the side of Haile Selassie. All of a sudden you guys are trying to turn back against Ethiopia. ፕሮ ኢትዮጵያ ነበራችሁ። የኤርትራ ፖለቲካ ካንተ በላይ ጠንቅቄ አውቃለሁ። ካንተ በላይ ዲቴይል አውቃለሁ። ዲቴይል ራይን ጠብቄ ነው የተናገርኩትኝ እና ኦኬ እሺ ይጨርስና መልስለታለሽ። እድሉን ከሰጠኝ እሷ ባለቤቷ ለጠየቀሽኝ ጥያቄ መልስ እሰጣለሁ። ከዛ ተራህን ጠብቀህ ትናገራለህ ከይቅርታ ጋር እና ጽምዶ ይሄ ተቀብያለሁም አልተቀበልኩትም። የተቀበልኩበት ምክንያት ምናምን ሳይሆን የተቀበልክበት ምክንያት እንደ አንድ ኤርትራዊ የተቀበሉ የትግራይ ተወላጆች እንደ አንድ የትግራይ ተወላጆች የራሳቸው የሆነ እንትን አላቸው፣ ምክንያት ሊሰጡ ይችላል። እኔ ካልተቀበሉትና አጥብቀው ከሚነፍጉት ሰው ነኝ። መብትሽ ነው። መብት ብቻ ሳይሆን ከመብት በላይ ነው። ምክንያቱም አሁን ኤርትራ ጽምዶ ላይ ያደረገችው ያለችው ስለማያዋጣ፣ አንተ ግን ተቀብየዋለሁ ለምትናገሩት ነገር አጌነስቱ ነኝ ብለህ ከሆነ ባለው ርዕስ ሀሳብ መስጠት ትችላለህ። በዛ ልክ ደግሞ መልስ ይሰጥሃል ማለት ነው። ከዛ በተረፈ የሆነ እኔ ጽምዶን ተቀብየዋለሁኝ። ጽምዶን የተቀበልኩበት ምክንያት ደግሞ በሁለቱ ህብረተሰቦች መካከል የሆነ የሰላም ጉዞ የሰላም እስትንፋስ እንዲኖርና ሰው አንድ ላይ የማደግ እንትን እንዲኖረው ነው። ዳሴት ይሄ ነው የኔ እንትን ምኞቴና ፍላጎቴ። ያ ግን እዚህ ጋር ደግሞ አሁን ስሰማው እንደነበረው ደግሞ ማለት ነው ምናልባት ኢዛና ወንድማችን ያንን ነገር እንዳልተቀበለው እና በዛ ውስጥ ሌላ ሴራ እንዳለ አድርጎ ነው ሲገልጽ የነበረው። ላይም ያለው እንደዛ ነበር ሲል የነበረው እና ከወዲሁ ማለት የሆነ የሚታዩ ነገሮች የሉም። ምናልባት ሰው ዝም ብሎ ለራሱ የሚስላቸው ስዕሎች እኛ ደንቆሮች አለ። አንደኛ ነገር በዚህ በፖለቲካ ላይ በስብሰናል በጣም ማለት ነው። ሁለተኛ ነገር በጣም በተለይ በኤርትራ በኩል በጣም ሴራ አለ። በጣም ያደባ ሴራ ነው ያለው፣ ከሴራም ሌላ ሴራ። ምክንያቱም እነ ደብረ ጽዮን የራሳቸው ቂጥ ለመሸፈን ከአክቲቪስት ሐውልት ስዒድ ጋር ነው እየዳከሩ ያሉት። ኢሳያስ አፈወርቂ እዚህ ጋር ምንም ብሎ የተናገረው ነገር እንደውም ባደረኩት አልተቆጨሁም ነው ያለው፣ አልተጸጸትኩም ነው ያለው። ይሄንን በማለቱ ነው ያልቀየመው። እኔ እሱ አንደኛ የሱ እንትን ነኝ፣ የሱ ፋን ነኝ እንደምታውቁት። ምክንያቱም እልም ያለ ትግራዋይ ነው፣ በተናገረበት ነው የሚያድረው። አስገብቶ በደንብ አድርጎ እያንደፋደፋቸው እነ ደብረጽዮን የሚያህል ኢትዮጵያን የምታህል ሲያሽከረክር የነበረ ህወሓት ከሐውልት ስዒድ ጋር ትምህርት ቤት ሂዶ ከማያጋ ነው
እየተነጋገሩ ያሉት እንጂ ኢሳያስ የለበትም። ምክንያቱም የኤርትራ ነፃነት በዓል በሚያከብርበት ሰዓት ባደረግኩት አልተቆጨሁም ብሎናል። ሰምተነዋል። ቪዲዮ ከፈለጋችሁ ይለቀቅላችኋል። ስለዚህ እዚህ መታችሁ እናንተ እንደምትናገሩት እኛ እኮ እንደ አንድ የሀገር መንግስት ከሀገር መንግስት ጋር ነው እንጂ ንግግር ማድረግ ያለበት። አሜሪካ የምታህል እነ ጻድቃንን በማክበር እነ ስዩምን በሰሩ ክሬዲት በማክበር ኢትዮጵያ ተሻግራ ትግራይ እያገባች ስታነጋግራቸው ቁልቁል ወርደው ከአሁን ስዕድ ጋር እነ ደብረጽዮን ሲነጋገሩ ማነው ኢሳያስ አፈወርቂ የለበትም። ምክንያቱም መግደሌ ማጥፋቴ ያደረኩት በሙሉ ከኢትዮጵያ ጋር ሁኜ ለትግራይ የሰራሁት በሙሉ አይቆጨኝም ብሎ አይቆጨኝም። ስለዚህ በስራው ካልተቆጨ ድረስ እኛ ደግሞ እንዳመጣጡ ኢትዮጵያውያንን ኢትዮጵያ ጠላት ጠርታ ያደረገችው እንደ ኢትዮጵያኖች ጥያቄ አለ። ዛሬ ግን ሰራዊታችንም ይሁን ህዝባችን ከሌላ ሀገር ሆኖ ሀገሩን እንዲወጋ አይፈልግም። ምክንያቱ ሴራ ነው። አንተ ግን እንደ አንድ ኤርትራዊ እኔ አውቀዋለሁ ዲፕ ኢንሳይድ ማንም ኤርትራዊ ማንም ትግራዋይ እንደማይወድ ግልጽና ግልብ ነው። ዛሬ ግን እነዛ ትናንትና